ከየትኛው ቤተ እምነት ከመጡ ትክክል እንዳልዳኑ ነው አይደል የምታምኑት? ከኦሪየንታል ውጭ ኦሪየንታልን ገብቶኛል። ከኦሪየንታል ውጭ ያሉትን በሙሉ እናጠምቃለን። የምታጠምቁት ድጋሚ አስተምህራችሁ አይደለ ነው የምታጠምቁት? ኦፍ ኮርስ ያ። ስለዚህ ወደ ድህነት መንገድ አሁን መጣችሁ ነው የምትሏቸው ማለት ነው አይደል? ኦፍ ኮርስ ምንም ጥያቄ የለውም። እኔ አልቀበልሽም። መርሲ አንድ ጥያቄ ያለኝ ቀሲስ፣ ደምረው ኦርቶዶክስ ነበር ከዚህ በፊት። እሺ ኦርቶዶክስ ነበር። ከዛ ጌታን ተቀብሎ ድጋሚ ነው ወደ እናንተ የመጣው። እሺ ለምን ተጠመቀ? እሱ ተጠምቆ ከሆነ ትልቅ የቀኖና ጥሰት ስለሆነ ባይዘው የአጥማቂው ቄስ ክህነቱ ሊያዝ ይችላል። ኦኬ የቀኖና ጥሰት ነው ማለት ነው። እሱ በጣም ነውር ነው ማለት የቀኖና ጥሰት ነው። ክህነት ያስይዛል በእኛ ቤተክርስቲያን ይሄ። ምክንያቱም ፍትሐ ነገሥት አያዝም። ስለዚህ ጥምቀት አንዲት ናት፣ አትደገምም። ሰው ምንም ሙስሊም ራሱ ቢሆን ነው የምልሽ፣ ሙስሊም ራሱ ኦርቶዶክስ የነበረ ሰው ሙስሊም ቢሆን ለምሳሌ ዮኒ ማኛ ሙስሊም ሆኖ ስለነበረ ማለት ነው ሲመለስ ቄደር ወይንም ደግሞ የንስሐ ጥምቀት እናጠምቀዋለን እንጂ ጥምቀት አይደገም። በየዓመቱ የምንጠመቀው ጥምቀት ራሱ የልጅነት ጥምቀት አይደለም። ስንታመም የምንጠመቀው ጥምቀት ራሱ የልጅነት ጥምቀት አይደለም። እሱ የስጋ ፈውስ ምናምን ነው። ስለዚህ በፍጹም ደምረው በልጅነቱ ኦርቶዶክስ የነበረ ሆኖ ሲመለስ ተጠምቆ ከሆነ አይውልቸክ ይሄ በቀኖና ቤተክርስቲያን ባለም ግልጽ የሆነ ነገር ነው የምነግርሽ። ኦኬ ያ እሺ ቀሲስ አመሰግናለሁኝ መርስዬ። በሌላ ጊዜ ገባለሁኝ። እንደዚህ በጣም በጨዋነት ስላስተናግድሽ ቴንኪው። ደግሜ እላለሁ ትናንትና በተለይ 3 ንጽጽር ነው የሰራሁት የኦርቶዶክስ የሉተራንና የጴንጤቆስጣልን ነው። እዚያ ላይ ጥያቄ ያለው ሰው እኔ መረጃውን በዛው ላይ እናወራለን እና እዚያ ላይ ስትሮንግ ሳወራ ስለነበር አንዳንድ ጊዜ ያው እናንተ ላይ ጠንከር አድርጌ ስላወራሁኝ የጥላቻ የሚመስላችሁ ሰዎች ካላችሁ እኔ ጥላቻ ሲያልፍ አይለካኝም። መሬት ላይ ያሉ ሰዎች ስለሚያውቁኝ ማለት ነው። ብትመጡ ቤቴ ክፍት ነው፣ አስተናግዳችኋለሁ። እሺ ቀሲስ፣ ከታች ያለው የመካነ ኢየሱስ ወንጌላዊ ነው አይ ቲንክ እኮ ደግሞ መካነ ኢየሱሶች ቅርብ ናቸው የሚለው እኔ በትምህርት ነው ያወራሁት። እሱ ላይ በመረጃ መከራከር ሁሉ ዲቤት ሁሉ መግባት ወንጌላዊ ማውራት ይችላል። ሰዓት የለኝም፣ ዜድን የለኝም። ትናንትና ሰምቻለሁኝ። እኔ ለውጥ አለው እችላለሁ። ይቀጥላሉ ከሱ ጋር አይደለም ይቅጠረኝና ሌላ ጊዜ ብራዘር ዳዊት ጋር ስታወራ ማይቻለሁኝ። እናወራለን፣ ምንም ችግር የለውም። እንደውም ከአንተ ጋር ለብቻ እናወራ ደስ ይለኛል። ለሌላ ጊዜ ግን ቀሲስ እኔ እንደ አደራ ምሎት አንድ ሮንግ ኢንፎርሜሽን ተላልፎ ነበረ። መርሲ ደምረው የተጠመቀው በውስጥ መስመር ተልኮልኛል። ቄደር ነው የተጠመቀው ብለውኛል። የቄደር ጥምቀት ነው እና የልጅነት ምን ማለት ነው? በእኛ ቤተክርስቲያን ምስጢራ የቄደር ጥምቀት አለ። ቄደር ማለት የንስሐ ጥምቀት። ሰው በንስሐ ከፕሮቴስታንት ሊሆን ይችላል፣ እንደነገርኩሽ ሙስሊም ሆኖ ሊሆን ይችላል። እሱ ብቻ ሳይሆን መጽሐፍ ቅዱስ የማይለውን ነገር የሚያደርጉ ሰው መጥተው እርሶ የሚያወሩትን እኮ 2% እኛ አናወራም። በእኛ ላይ የሚያወሩትን እርሶ የሚያወሩትን የሚሰሙ ከሆነ ምንድነው መሰለህ ዘዴ በሰፊው እውነትም ቅርብ ነው ወይስ ሩቅ እና አንድ ነን ወይስ አይደለም
በዛ ላይ ባወራው ላይ ከእሳቸው ጋር ማውራት ፈልጋለሁ። ምናችን ነው የሚቀራረበው የሚለውን በደንብ ማውራት ስለምፈልግ ሁላችሁ ምስክር ሁኑ። ሰሞኑን እንገባለሁ እሱ ጋር። ቀጥሉ። እሺ ወንጌላል ጊዜ መሲ ቤካ እየቀጥል። እሺ አይ እንትና ተገኝን በቃ ቦልኩት ሁለተኛ እንዳይመጣ። እሺ ዲስ ሃውስ ስታንድ ቱ ዲቫይድ አልከው። አም ሶሪ ብራዘር፣ እኔ ይሄ ሰውዬ አልገባኝም እና በቃ ሁለተኛ እዚህ ቤት እንዳመጣ ሁሉም ቤት ትቦልካለህ፣ ትሸኛለህ ማለት ነው። እግዚአብሔር ከአንተ ጋር ይሁን። ኦኬ እናመሰግናለን። ሌላው ነገር ደግሞ ዜዴውል ምን መሰለህ፣ ቀደም እኔ ላስቆም የፈለኩት ነገር ሰውዬው አውቀው ማነው ለማስነካት የፈለገ ነገር ነበር እና መሲዬ ደግሞ አሪፍ አድርጋ ይዘዋለች። ምን ያደርጋሉ መሰለህ፣ አውቀው ላይክ ጀስት ፖለቲክስ ይሰራሉ። ምንድነው ብዙ ጊዜ እኔ የምሰጋውና የሚደብረኝ ነገር አለ። ለምሳሌ እህቶች ወንድሞች ሲወያዩ ልክ የሆነ ወንድም ሲቀበላቸው ምናምን ነገር ያኛው ሰውዬ አቅቶት ምናምን ነገር እነሱ ከዛ በልጦ ምናምን አይነት ነገር የሚሰራ ፖለቲክሶች ስላሉ ነው። እሺ ዜድዬ ምንድን ነው ሌላ ጊዜ ላይ እንደዚህ ብናደርግ ብዬም ስለማሰብ ነው። በኦርቶዶክስ መቶ ጽፎልኝ እኮ ጂቤ ስለሆነ አሁን ገና ግባት ከጂቤ ተራ ከእግዚአብሔር ቃል ከመጽሐፍ ቅዱስ ነው የምንናገረው፣ የምናወራው ከሱ ነው። መነሻችን የእግዚአብሔር ቃል አለቅ። ስለዚህ ክርስትናው የትክክለኛው የክርስቶስ ትምህርት ያለው እኛ ጋር ስለሆነ በሐዋርያቱና በነቢያቱ መሰረት የታነጽ ነው የቆም ነው ስታንድ ያደረግነው እኛ ስለሆንን የትኛውም ቤተ እምነት መጥቶ በእኛ ፊት መቆም አይችልም። አሁን ቀሲስ ዲበኩሉ እሳቸው የሸሹት የፈሩት ያውቁታል የትም እንደማይደርሱ። አሁን የሐዋርያ ቀብሎችን ተከትሎ በመጣ ነገር ቢነሳ በታሪክ ኦርቶዶክስ በቅርብ ነው የመጣችው። ከኦርቶዶክስ ካቶሊክ ቀድማለች። ስለዚህ እኛ ከካቶሊክ ነው የመጣ ነው። የእኛ ደግሞ ሩቷችን የት ነው ከተባለ የሐዋርያ ሥራ ምዕራፍ 2 ነው። አለቀ። ስለዚህ መስዬ እሱን ነበረ መዛ ስታወራ የነበረችው። ስፔሻሊ የሐዋርያ ሥራ ምዕራፍ 2 መነሻችን እሱ ነው። ቤኪ ምን መሰለህ እኮ ቤኪ ሻዬ፣ አሁን እኚህ ሰውዬ በምድርም በሰማይም ያለ ፖለቲካ የሚሰሩ ሰው ናቸው። በሁለቱም ሳይድ ማለት ነው። አሁን የኛውንም የቤተ ክርስቲያንም ታሪክ በፖለቲካ አይን የሚያዩ መካከላችን ያለውን ታውቃለህ። አንዳንድ ነገሮችን በማጉላት አዚፍ እሳቸው የስትሪክት ሉተራን አባል እንደሆኑ አድርገው በማሰብ በጣም የማይገናኝ ማለት ነው። እኔ እንደውም ከኢቫንጀሊስት ጋራ ከወንድማቸው አብዱሰላም ጋራ ሜርስዬ ብትቺ አይ ቲንክ ኤርሜም እንደገባ አይቻለሁኝ የተወሰኑ ሰዎችን አድርጎ እሳቸውም እንደገና ደግሞ ከዛም ሳይድ ያሉት ሰዎች መጥተው ወንድማችን ኢቫን በምድር ላይ ያለችው የወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ የሆነው እንቅስቃሴን የሚቀበል ወንድማችን ነው። በምድር ላይ ያለችውን መካነ ኢየሱስን የሚወክል ወንድማችን ነው። ከዚህም ደግሞ አለ አድራሻ እየፈለጉ ያሉ ሉተራኖች አሉ። ሁሌም እንደምለው ዛሬም መድገም አለብኝ ብዬ አስባለሁ። ያንን ቃል ባጃጅ የማይሞሉ ማለት ነው። ባጃጅ የማይሞሉ አንዳንዶቹ በትርፍነት ገብተው ጫፍ ላይ ሊወድቁ የደረሱ ባጃጇ ሞልታ በአንድ ሰው ባጃጅ ሹፌርነት እየተመሩ ያሉ ሰዎች አሉ። ምናልባትም ሰሞኑን ከተደረገው ነገር የተነሳ በተለይ ደግሞ ይሄ የመካነ ኢየሱስ ካሪዝማቲክ ነች የሚለው ነገር ሹፌሩን ሲያስደነግጥ እችን 2 ቀን አይቻለሁ። ምናልባት ሹፌሯ ጥላ ልትሄድም ትችላለች። መድረሻዋ የት እንደሆነ ማይታወቅ ይሆናል። ብዙ ይሄ ኢንፌሪዮሪቲ ስፒሪት ሙሉ ወንጌል በወንጌል ስራ በጣም ወደ ላይ ሄደች። መሰረተ ክርስቶስ በጣም እንትኖቿ ሰፉ። ምንድነው አጥቢያዎቿ ሰፉ። እናንተ ተቀብሯቸዋል፣ እናንተ እንትን ተብላቸዋል ከሚል እነዚህ አሁን እዚህ ከነበሩት እንዳሉት አባት አይነት ቆብ ካደረጉ ፖለቲከኞች የተሰነዘረውን ነገር ሰምተው ብቻ በታችነት ስሜት ተሰምቷቸው ይህንን ትግል እንግባ ያሉ ትግሉን ግን የት እንደሚያደርሳቸውንና ወጥ ነው ያልጀመሩ ማለት ነው። ወጥ ነው ያልጀመሩ በየመንገዱ የሚንጠባጠቡ ሰዎች እንዳሉ አይቻለሁ፣ ተረድቻለሁ። አሁን በቅርቡ ደግሞ በደንብ ይራገፋሉ ማለት ነው። ግን እስከዛ ድረስ የተወሰነ ስትረግልና ዳሜጅ አለው። አዎ አለው። የተወሰነ እንትኖች መንገጫገጭ ሊያመጣ ይችላል። አዎ መንገጫገጭ ሊያመጣ ይችላል። በወንጌል ስራ ላይ አሁን እንደምታዩት የተወሰነ እንትኖችን አምጥቷል። አዎ ምንም ጥያቄ የሌለው።
ግን ያልገባቸው ያልተረዱ ሰዎች ናቸው። ስለዚህ እነሱንም ቢሆን እነዛንም ሰዎች ቢሆን አምጥቶ በምድር ላይ እየፈለጓት ስለሆነ የትኛዋን ሉተራን እንደሚፈልጉ አላቅም። ትላንትና ማታም እኔ ቤት አብረን ስናፋልጋቸው ነበረ። የትኛዋን ሉተራን ነው የምትፈልጉት ብለን ማለት ነው። እኛ ምናቃት የካሪዝማቲክ የሆነችው ሉተራን የሆነችው በኢትዮጵያ ያለችው ተመዝግባ ያለችው መካነ ኢየሱስ ወንጌላዊት ቤተክርስቲያን ወንድማችን ወንጌል የሚሰራባት ነው። ራሱ ስሙ ራሱ ወንጌላዊ ነው። አብዱሰላም ወንጌላዊ ነው ከነ ስሙ ጭምር ማለት ነው። ይሄ አብዱሰላም የሚታገልለትን ወንጌል እኮ ትላንትና እሱ ገብቶ ከነሱ ጋር ሲጨቃጨቅ እንደነበረው ለካቶሊክና ለጴንጤ እኮ አይሰበክም የሚሉ የትኛዋ ሉተራን እንደሆነች እንኳን የጠፋችባቸው የማያውቁ ገና እየፈልጉ ያሉ ናቸው። ስለዚህ ከነሱም አምጥቶ ሜርሲዬ አደራ ምልሽ እኚህንም ሰውዬ ጥያቄ ብቻ እንዲጠይቁ እውነት እሳቸው ያላቸው እሳቸው የሚቀበሉት አይነት ትምህርት ነው ወይ በምድር ያለችው እኛ ጋር ያለችው የእኛ አካል የሆነችው ቤተክርስቲያን ወንጌላዊት መካነ ኢየሱስ የምታምነው ወይ እውነትም እነሱ ጥምቀት ሲባል በጥምቀት ላይ የሚያምኑ ህፃናትን ሲያጠምቁ እነዛኞቹ ኃጢአት የሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል እግዚአብሔርን ክብር ጎሏቸዋል የሚለው ጠቅሰው ነው የሚያጠምቁት። ከዛ ኃጢአት ህፃናትን ቢሆኑ መንጻት አለባቸው ብሎ ነው የሚያደርጉት። ጥምቀቱ አይደለም። ይኸው አብዱሰላም አለ ከኔ ጋር ወንድማችን ማረም ይችላል። አይደለም ይልቅስ እምነቱ ነው የሚያድናቸው። እንዴት ነው የሚያምኑት ህፃናት ሲባል አይ የራሳቸውን ማብራሪያ ያላቸው ህፃናት እምነት እግዚአብሔር ይሰጣቸዋል። ለምን ሁላችንም ትልቅም ሰው ቢሆን ከእግዚአብሔር ዘንድ ነው የሚሰጠው እምነት። ስለዚህ ህፃናቱንም እምነት ይሰጣቸዋል ብለን እናምናለን። የሚያድናቸው እምነቱ ነው። ለዚህ ነው የምናጠምቀው። በጥምቀት ውስጥ እምነትን ያገኛሉ ይካፈላሉ ብለን ስለምናምን ብለው የራሳቸው የሆነ አስተምሮ አላቸው። የኛ በሱ ጉዳይ ላይ ሰው ይዳን እንጂ በእምነት ይዳን እንጂ ሰው በእምነት ይድናል ብሎ የሚያደርገውን ስርዓት እንትን ልንል እንችላለን፣ ሀሳብ ልንሰጥ እንችላለን፣ እንዴት ነው አስረዳ ልንል እንችላለን። ከዚያ ያለፈ ግን ሰዎቹ ጠፍተዋል የምናምን የሚል ማንነት እኛ አስተምሮም የለንም። ይሄ መታወቅ አለበት ማለት ነው። እነዛኞቹስ ለምን የሚያጠምቁት ህፃናት የተለየ ነው። ሁለት ህፃናት ወስደህ ስትከት በኦርቶዶክስ እና አንድ ህፃናት በኦርቶዶክስ አምጥተህ ስታጠምቅና በመካኒሳ አምጥተህ ስታጠምቅ የ101% ልዩነት አለው። በምንም አይገናኝም በምንም። ስለዚህ እሳቸው የሚሉት ልክ እንዳልሆነ ምን አልከኝ ወንድምነት? እሱ ነው ላነሳ የፈለኩት። ይምጣና ከሰሞኑ ኤግዛክትሊ ይምጣና ከሰሞኑ በጥምቀት ላይ በቅዱስ ቁርባን ላይ ኤግዛክትሊ በቅዱስ ቁርባን ላይ የመሬቷ መካነ ኢየሱስ ምንድን ነው ሪሊ የምትለው? እቺ እየፈለጓት ያለችውም ይምጡ፣ እነሱም ይፈልጉ፣ አብሮ ይፈልጉ እዚህ ገብተው ማለት ነው። ስለዚህ በደንብ ተደርጎ ይሄ ነገር መጡ ከመካነ ኢየሱስ ከዛ ውጪ አሁን ወንድሞች ለተናገራችሁ እቺን ነገር ስሟት። በተለይ ወንጌላዊ ብትሰማው በጣም መልካም ነው። እዚህ ላይ ያሉት ምን እንደሚሉ እንቀርባለን ሲሉ ምን ማለታቸው እንደሆነ ከራሳቸው አንደበት ይሄንን ስሙና ከዛ ኤርሚ ያወር እንትን ይበል። ኢቫንጀሊካል ብለው ነው የሚያምኑት እንጂ ሉተር መስመሩን ያለቀቅ ነው እኛ ነን። በታሪክም ቢፈተሽ የኛ ነው ከአባቶች ትምህርት ጋር ተያይዞ ያለው ትክክለኛው ትምህርት የኛ ነው ብለን ነው የምናምነው። እና ከዛ አንጻር ነው እኛ ራሳችንን እናየው። በዚህ መልኩ ነው ራሳችንን የምናየው። ዌስተርን ካቶሊክ ወይም ደግሞ ኦሪጂናሊ ኦልድ ኦርቶዶክስ ሉትራን ቸርች ብለው ነው የሚያዩት። ሌሎቹ ደግሞ ካቶሊክ ወይም ደግሞ ኦሪጂናል ኦርቶዶክስ ነን። ኦልድ ሉትራን ቢሆን ወንጌላውያን ካቶሊክ ቤተክርስቲያን ብለው ነው ኢቫንጀሊካል ብለው ነው የሚያምኑት።
እንጂ ሉተር የሚባል ቤተክርስቲያን ለመፍጠር ተብሎ የተሰራ ነገር የለም ነው ባጭሩ። እውነት ለመናገር አሁን ያለው እምነቱ የሉተር አሁን ያለው ነው የሚለው ያው ኮንፌሽኑ ስላለ በዚያ ነው መመራ እያላችሁ ነው። ግን እግዚአብሔር ያግዛችሁ። እንደ ቀደም እንዳልሁት የመዋጥና የመሰልቀጥ እንትናችሁ በጣም ሰፍቶ ነበር። ያው ከደረሳችሁላችሁ ወደ ነበራችሁበት ከተመለሳችሁ ሉተር ስታንድ ላይ እንቆማለን ካላችሁ እኔ አትችሉም አልልም፣ በርቱ ነው የምለው። ምክንያቱም ቱፋር ከነዚያኛዎች በጣም ሩቅ እነዚያኞች ሩቅ ስለሆኑ ቢያንስ ቀረብ ያለ ነገር አለ ብዬ ስለማምን ማለት ነው። ለክርስትናው ቀረብ ያለ ሽታ አለው ብዬ ስለማምን ማለት ነው። ድንግልን የነ ጆን ካልቪን የሁሉ ብዙ ችግሮችን ፈጥረዋል። ዛሬ ሉተራኖች ከዛ ከካቶሊክ ባይወጡ ኑሮ ለመነጋገር ለመወያየት ራሱ ክርስትናው ራሱ እንደዚህ አይከፋፈልም ነበር። አስተዋጽኦ አድርጓል የሚለው ላይ እንግዲህ ያው መቼስ ሉተር ለአንተ ቸርች ፋዘር ስለሆነ ፕሮቴክት ብታደርገው እውነት ነው ይገባል። እሱስ አንድ ላይ ቁመህ እሱ እንዲተች ብላት ባሉ ብለዋል። ሃሌሉያ ብለናል ማለት ነው። ኤርሚ ያለክ እንኳን ደህና መጣክ። እንደና ቆያችሁኝ። ሰላም ለእናንተ ይሁን። ቅዱሳን በሙሉ ገስትም ላይ ያላችሁ በሙሉ ሌሎቻችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ነን። ኤርሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና መጣ ኤርሚ። ሰላም ላንተ ይሁን። ወንጌላዊ እንዴት ነህ? ሰላም ደህና ነኝ። ሰማችሁን? ስላልነበርኩ አንድ ሁለት ወር ከምናምን ብዙም አልነበርኩም እና ሰሞኑን ነው የተመለስኩ። ለዛ ነው የተጠፋፋን። ኦኬ መልካም ሰላም ብያለሁ። ሙቲስ ግሎሪ ኤልሳቤጥ ዜድ ቤካ እትዮ መሲ ሁላችሁንም ሰላም ብያለሁ። ተባረኩ። ምንድነው ሰላም ይብዛው። ደህና ነኝ። ጌታ ይባረክ። የምን ጽሁፍ ነው እህትየው? እንግዲህ መናገር ሲያቀታቸው ኤርሚዬ ሀሜትን በጽሁፍ ማድረግ ጀምረዋል። ይሄ አንድ ነው። እንደውም ከተነሳ በኋላ ደውላለሁ ብዬ ነበር። እነዚህን ጽሁፎች በተከታታይ አንድን ቤት ከተከፈተ ወደ 4-5 ፖይንት አስቀምጠዋል። የሉትራን እና የጴንጤ እያሉ በጭራሽ የማይገናኝ ለምሳሌ የመንፈስ ቅዱስ ጥምቀትና ልሳን የሚለውን ርዕሱ ላይ እንደምታየው የጴንጤ አስተምህሮ ይላል አንድ ሰው ካመነ በኋላ የመንፈስ ቅዱስ ጥምቀት አየክ፣ በሁለት ኮት ነው ያስቀመጧት። የመንፈስ ቅዱስ ጥምቀት የተባለ አየክ፣ አዚፍ መጽሐፍ ቅዱስ የመንፈስ ቅዱስ ጥምቀት እንደማይል ማለት ነው። የተባለ ሁለተኛ ጸጋ መቀበል እንዳለበት፣ ጸጋ ደግሞ አንድና ሁለት እንግዲህ እያመጡልን ነው ማለት ነው። ሁለተኛ ጸጋ መቀበል እንዳለበት እና ለዚህ ምልክቱ ልሳን መናገር እንደሆነ ያስተምራሉ። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው የሚል እንደምናስተምርና የተጻፈ ዶክመንት እንዳለን አድርገው እየጻፉ ነው። ይሄን ብቻ አይደለም፣ ወደ 4 እና 5 ነጥብ አለ። እያንዳንዱ ላይ መልስ ሊሰጥበት ይገባል። እልክልሃለሁ ወንጌላ። በእርግጥ እኔ ማታ እንደዚህ አይነት ጎራ ከፈጠሩ ወገኖች ጋር ነው ከባድ ፊልም የነበረን። ያው እነ ዜድ የነበሩ ወደ 4 ሰዓት የሚጠጋ ከ3 ሰዓት ተኩል በላይ ነገሮች ሁሉ ወደ
መጽሐፍና ወደ ቤተክርስቲያን መመለስ እንዳለበት ነው ወደ ቤተክርስቲያን አቋም። ያ ነው የመጨረሻ ንግግራችን። ግን አብዛኛው እዚህ ላይ የሚነሱ ነገሮች የግለሰቦቹ የራሳቸው ንግግር ነው። አሁን ለምሳሌ የሉተራን አስተምህሮ መንፈስ ቅዱስ የሚሰጠው በጥምቀትና በቃሉ በኩል ብቻ እንደሆነ ብቻ አሁን ዘጉ። ከዛ በኋላ ሳማኙ ጸለይ ዕለት ዕለት በመንፈስ ቅዱስ መሞላትስ የለም ብሎ ዘግቷል ወይ? እንደዚህ አይነት ትምህርቶች አሉ ወይ? ከዛ ስትናገር ልሳን መናገር ለድነት ወይም መንፈስ ቅዱስ ላለው ሰው የግድ አስፈላጊ ምልክት ነው ብለው አያምኑም። አሁን ለምሳሌ ያኛው ያምናሉ ብሎ ያደረጉት እነሱ እንጂ አንድ ፔንቴኮስታል መጥቶ ልሳን የማይናገር ሰው አልዳነም ወይም የመድነቱ ማረጋገጫ የለውም አላለም። ይሄኛውን ደግሞ የዛ ተቃራኒ ለማድረግ ያመጡት እንጂ የቤተክርስቲያኗ ትምህርት ነገር መንፈስ ቅዱስ ምን ይላል የሚለውን በኋላ በሌላ እናያለን። ቀጥይስሽ ተባረክ ወንጌላዊ። ቃል በቃል የተናገርኩት እኔም ይሄንን ነው ብቻ። እንግዲህ ሐዋርያቱ እጅ በመጫን ደግሞ መንፈስ ቅዱስን ሰዎችን ሲሞሉ አይተናል። መንፈስ ቅዱስ በጥምቀት መንፈስ ቅዱስ ከጥምቀት በፊት ከጥምቀት በኋላ ብለህ የምትገድበው አይደለም። ሐዋርያቱ እጅ ሲጭኑ መንፈስ ቅዱስ ሰዎች ሲሞሉ የእግዚአብሔር ቃል ያሳየናል። ስለዚህ ይህንን ሐሳብ ነው። ከዚህም ደግሞ 5 እና 6 ፖይንቶች አሉ። እያንዳንዳቸው እንደዚህ ቤት እየተከፈተ መመታት አለባቸው። ይሄ ነው ኤርሚዬ። ኦኬ ያ ዛሬም ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ወይ እኛን ከሷ ለመነጠል የሚደረግ ግብግብ እንደሆነ ነው የማየው እና አይሳካላቸውም። ይሄንን ለማድረግ የሚፈልጉ ሰዎች ከዚህ ቤት እንዳልነው አንድ ባጃጅ የማይሞሉ ቀኝና እግራቸውን የማያውቁ ሰዎች ናቸው። በቤተክርስቲያኒቱም የማይታወቁ ሰዎች ናቸው ይሄንን የሚያደርጉት። እዚህ ቲክቶክ ላይ የሚጮቱ በሙሉ በቤተክርስቲያኒቱ አይታወቁም። ይሄንን እኔ ደግሞ ሄድ ኦፊስ ነው ደውዬ ያረጋገጥኩት። ሄድ ኦፊስ ዶክተር ላሊሴ ጋር ነው ደውዬ ያረጋገጥኩት። ኦኬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ክፍል መምሪያ ኃላፊ የሆኑት ማለት ነው። አሁን ደግሞ እንደውም ከዚህም ባለፈው ወደ ትልቅ ፖዚሽን ሊመጡ ያለው ማለት ነው እና ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ከወንጌላውያን ለመለየት ከተፈለገ እነሱ እነዚህ ቲክቶክ ላይ የሚሯሯጡ ግራ ጆሮሽ የትኛው ነው ተብላ ብትባል ወደ ቀኝ ልታመለክት የምትችል ሴትዮ ወይ ደግሞ ሰውዬ እነሱ አይደሉም ይሄን ሊያደርጉ የሚችሉት። መስባካችንን አናጋራም፣ ካታኪዝማችን የሚለው ሌላ ነው። እኔ እንኳን ትናንትና ወደ ጌታ መጥቼ በሶስት ጊዜ አንደኛው ጋር 2 ጊዜ ስላገለገልኩ አንደኛው ጋር አንዴ ስላገለገልኩ ማለት ነው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረኮች ላይ ቆሜ ምስባክ ላይ አገልግያለሁ፣ ሰብኬያለሁ። 2 ጊዜ ያገለገልኩት ማነው ሱሉልታ ቤተል መካነ ኢየሱስ ማለት ነው። የእሑዱ ጉባኤ ላይ ነው ያገለገልኩት። ይለይላችሁ እንግዲህ ኦኬ። በመድረኮቿ ያገለገልን ከመድረኮቿ አምሰር ቁጭ ብዬ የተገለገልኩባት ቤተክርስቲያን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማለት ነው። እኔ ብቻ አይደለም ሁላችንም። ሁለተኛው የወጣቶች ፕሮግራም ላይ የገርጂ አጥቢያ ማህበረ ምዕመናን እዛ ያገለገልኩበት ነው። ስለዚህ መካነ ኢየሱስ ቤተክርስቲያንን እንደማናቅ አድርጋችሁ ልታጮሁ የምትፈልጉ ሰዎች በልሳን ስጦታ በጸጋ ስጦታ አታምንም ብላችሁ የምትሉ ሰዎች በጣም የሚገርመው እነ ቄስ በሊና እነ ጋሽ መኮንን ነገራ አልደረስኩባቸውም። እኔ ግን በኢትዮጵያ ቤተክርስቲያን ውስጥ በካሪዝማቲክስ በጸጋ ስጦታ እንቅስቃሴ ማን ነው የማያውቃቸው? እኔ ወደ ጌታ በመጣሁበት ጊዜ የኢትዮጵያ መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ ማለት ነው እዛ ነበር ይቀርበኝ የነበረው። እኔ ፈረንሳይ ሌጋሲዮን ስለነበርኩ እንዲህ በሙሉ ቄሶቹ ወንጌላውያኑ በሙሉ በልሳን አይደል የሚጸልዩት። ሃሎ የቻይናውን ጽሑፍ ላወጣ ነው ብላችሁ አቧራ የምታጨሱ
ለምን የጃፓኑን አታወጣውም? የኢንዶኔዥያውንም እዘዘው። እኔ ያየኋቸው እነ ወንጌላዊ ግርማ ዘሪሁን፣ አዎ በጣም በተለይ የእሱን ሰው ልሳን አረሳው። የኢትዮጵያ እንጦጦ መካኒስ የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን ወንጌላዊ ነው። አንዳንዴ ፓስተር ዳንኤል መኮንን በሌሉ ጊዜ እሳቸውን ለመተካት እና ተክቶ ለማገልገል ወይ እሱ ወይ ፓስተር ጎሳዬ ከቃለ ሕይወት ቤተክርስቲያን ህብረት አምባ ቃለ ሕይወት እዛ ካሳንቺስ ይመጡ ነበር። ሮብ ሮብ ወንጌል ብርሃንን የምታስታውሱ የፈውስ ፕሮግራም ያለበት ማለት ነው። አንዳንዴ ማናቸው ፓስተር ፋሲል ኃይለማርያም ሲመጡ አያቸው ወይ ወንጌላዊ ግርማ ዘሪሁን ነው ወይ ፓስተር ጎሳዬ ነው። ፓስተር ዳንኤል ከሌሉ እነዚህ ሶስት አገልጋዮችን ነው እኔ ብዙ ጊዜ ያየሁት ማለት ነው። እና ወንጌላዊት መካኒት ቤተክርስቲያን ወንጌላዊ የነበረው ማለት ነው። ደልሻማ ደልሻ እንዴ ደልሻ እና እኔ ምን በቃ አሁን የቻይናውን ጽሑፍ እንዳላወጣው ብሎ ያለ ሰውዬ የት ቤተክርስቲያኑ በልሳን ማይጸለየው? በኢትዮጵያ ወንጌላዊት መካኒት ቤተክርስቲያን። እና እነኚህ ሰዎች እንደውም እባካችሁ የቻይና ጽሑፍ ብለህ ያልከው ከሆነ ቄሶቻችሁና ወንጌላውያኖቻችሁ በቻይና ጽሑፍ ተወረዋልና የቻይናውን ጽሑፍ አቁላቸው፣ አባሩላቸው ብለህ ትላቸው ነው። ትንሽ ብንቀልድባቸው ነው ብዬ የምለው በእንደነኛ አይነት ሰዎች። የኢትዮጵያ ወንጌላዊት መካኒት ቤተክርስቲያንን ከጸጋ ስጦታ ከመንፈስ ቅዱስ ካሪዝማቲክ እንቅስቃሴ ልትለዩ እስከማትችሉ ድረስ ራሱ የመለኮት እጅን የገባባት የመለኮት እሳት ነው የነደደባት። በቃ ምንም ልታደርገው አትችልም። እና ቄሱን ስጠይቀው አናውቀውም ነው ያለው። አናውቃቸውም። ዶክተር ላሊሳ አናውቃቸውም ነው ያለው። እህትዬ ያሳይችሻል የተጻጻፍነውን ማለት ነው። ፐብሊክ መደረግ የለበትም። ውጡ ከዚህ ከካውንስሉ። ይህም የቻይናውን ጽሑፍ የሚባለውን ነገር ተዉት። በስ ለቄሶቹ ስልጠና ሰጥ አያውቁም። ራሱ ለስልጠናውም ራሱ እንኳን ቦታ ሲሰጡ አይደል ምን እንደምታወራው ነው ብለው የሚሉት። ወይ ደግሞ እንዲህ አደርጋለሁ እንኳን ብሎ ካለ እንደው ከሄደ እዛም ድረስ አይደርስም። ማንም የሚሰማቸው ስለሌለ ማለት ነው። እና ተው። ኦኬ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢትዮጵያ ቤተክርስቲያን ታሪክ ውስጥ በኢቫንጀሊካል እኔ እናት ቤተክርስቲያን ተብሎ ቢጠራ የምጠራው መካነ ኢየሱስ ነው። ቀደምት ናት። ኢቨን ብዙዎች አባቶች እንኳን እንደሚናገሩት በመከራው ዘመን እንኳን ያኔ እሷ ያልተዘጋጅ ስለነበረች ብዙዎች የተሸሸጉባት፣ ብዙዎች የተጠለሉባት ቤተ ክርስቲያናችን ናት። ኦኬ። አስቆጥተው አንዳንድ ንግግር ሊያናግሩን የፈለጉ ሰዎች ሁሉ አልተሳካላችሁም። የህፃናት ጥምቀት ላይ ጥያቄ ያለን ማለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አይደለችም ብለን ግን አንልም። ኦኬ። እኔ እንኳን 3 ጊዜ ማገልገል እድል ገጥሞኛል። የቤት ህብረት ከተባለ የቤት ህብረት ላይ ለማገልገል እነ ቄስ በላይነህን የምታውቋቸው ከሆነ ማለት ነው የቤተል መካነ ኢየሱስ ቤተክርስቲያን ቄስ እነ ቄስ አያሌው ምናምን ነገር እዚህ ያላችሁ ብዙ እነዚህ ሄዶ እነ ወንጌላዊ አይ ቲንክ ሲኤም ታውቂያቸዋለሽ ብዬ አስባለሁ። ኦኬ። እነ ቄስ በላይነህ ቤት ፕሮግራም አገልግያለሁ። ምክንያቱም እሳቸው የቤተክርስቲያኒቱ አገልጋይ ናቸዋ። ምን ይሁንልን ነው የምትሉት? ምስባክ የማታጋራ እውነትህን ነው። የሙሉ ወንጌል ቤተክርስቲያን ፓስተር አይደል የመጥቶ የሚሰብከው በመካነ ኢየሱስ ቤተክርስቲያን መድረክ ላይ የቃለ ሕይወቱ ቤተክርስቲያን አገልጋይ አይደል የመጥቶ የሚሰብከው
የመሰረተ ክርስቶሱ የአማኑኤሉ ቤተክርስቲያን አገልጋይ አይደል የመጥቶ የሚሰብከው የመካነ ኢየሱስ ሙሉ ወንጌል አይደል እንደ ሄዶ የሚሰብከው? የቱ ጋር ነው የማይሰብኩት? የመካነ ኢየሱስ ቤተክርስቲያን አገልጋዮች የት ቸርች ነው ሄደው? እኔ ኦርቶዶክስ ብቻ ነው ተጠርተው ሲያገለግሉ ያላየሁት። ወንጌላውያን አብያተ ክርስቲያናት በተባሉት ውስጥ እንደተሰጣቸው ጸጋ ስጦታ የት ነው ሄደው የማይሰብኩት? እነ ወንጌላዊ ደሉ ጸጋዬ የት ነው ሄደው የማይሰብኩት? ወገኖች ተው እንጂ ተው እንጂ። እነ መርድ የት ነው ሄደው የማይሰብኩት? የትኛው አብያተ ክርስቲያናት ነው ከፔንቴኮስታል ከመካነ ኢየሱስ ቤተክርስቲያን ወንጌላውያንና ቄሶችን አንጋብዝም ብሎ የሚል? ገነት ቸርች፣ ሕይወት ብርሃን፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ጉባኤ እግዚአብሔር የትኛውን ቸርች ትጠራልኛለህ? ይሄ ከመካነ ኢየሱስ ቤተክርስቲያን ነው ይሄኛው ከመካነ ኢየሱስ ስለሆነ አንፈቅድለትም ብለው ያሉ የትኛው ጋር ነው? የለም። ምክንያቱም ቤታቸው ነው፣ ህዝቡም የእግዚአብሔር ህዝብ ነው። ከነዚህ ከጠራዋቸውም ከሌሎቹም አብያተ ክርስቲያናት ደግሞ በመካነ ኢየሱስ ቤተክርስቲያን መድረክ ላይ ቆሞ ያላገለገለ የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ እኔ ያለ አይመስለኝም። ካለም ግን የተወሰነው ነው። ዜዶ ማይክ ክፈት። መካነ ኢየሱስ ቆሞ የማገልገል እድል ገጥሞሃል? የማገልገል እስካሁን አልገጠመኝም። ግን እኛ አሁን የ4 5 ወር ከ5 ወር በፊት ለምሳሌ እጃቸውን ዘርግተው 3 ቀን ማለት ነው 3 ቀን በየቀኑ አገልግለው እሳቸውም ተገልግለው ነው የሄዱት። ይሄ ነው ግንኙነታችን። ይገርማል። ብቻ አይደለም። ለምሳሌ ወንጌላዊ ደሉ ጋር እኔ 2 ጊዜ አገልግያለሁ። አንዱ እኛ ቸርች ተገብዞ፣ ሌላ ደግሞ ሌላ ቦታ ተጋብዘን አገልግለናል ከወንጌላዊ ደሉ ጋር ማለት ነው። ለምሳሌ ወንጌላዊ ደሉ ካስተማረ ወይም ከሰበከ በኋላ እኔ የዘመርኩኝ የመንፈስ ቅዱስ ሙላት በጉባኤው እንዲሆንና ሰዎች በልሳኖቻቸው እንዲናገሩ ራሱ ሲያበረታታ፣ በልሳኖቻቸው ጸልዩ፣ በመንፈስ ቅዱስ ተሞሉ፣ ምንድነው እጅ የጫነ ሁላ ሲጸልይ ነበረ። ስለዚህ ወንጌላዊ አይደሉ ከመካነ ኢየሱስ መሆናቸውን ራሱ ምን የማውቀው በቅርቡ ነው። በነገራችን ላይ ግን ልምምዶቻቸው በጠቅላላ እሳቸው ያደረጉት የነበረው በጠቅላላ ዊችስ ፔንቴኮስታል ነው እንዳለ ካሪዝማቲክ ነው እንዳለ እንቅስቃሴያቸው በጣም እንዳለ እንዴት አለ ኡራኤል መካነ ኢየሱስ ዳልሻል ዲፋማ ይላል ቤኪ ዲፋማ ይላል የኦሮሞ ይቅርታ ሲጠይቅዳ ዲፋማ ናጎዳ ኤርሚዬ ለጠየቀኝ ጥያቄ አገልግያለሁ። ረስቼው ነው። በቴኔሲ ባለችው መካነ ኢየሱስ ቤተክርስቲያን አገልግያለሁ። ረስቼው ነው። የዛሬ አስታውሳለሁ የዛሬ ዓመት ከ3 ወር እንደዚህ ሆኖታል። እዛ ካገለገልኩኝ ቴኔሲ ሄጅ ረስቼው ነው። በቃ ነው ያገለገልኩት። ለዛው እግዚአብሔር ይባረክ። እና ማን ነው አሁን ይሄንን እንግዲህ ይሄንን የማያውቅ ማን ነው? ስለዚህ እኛ ጋር እኮ በየጊዜው እየመጡ የሚያገለግሉ አሉ። እኛ በየቦታው እየሄድን ነው የምናገለግለው እኮ። አንድ ጊዜ ያልተቋረጠ በዚህ ሁሉ ዘመን መካከል ያልተቋረጠ መገባበዝ አለ። ለምሳሌ እኛ ጋር በቸርች ደረጃ እንትና አይደል አንተ የኮልፌ መካኒክስ ጉለሌ መካኒክስ ነኝ። አፋሩ ጉለሌ መካኒክስ ነኝ። በእነዚህ አሁን በባለፈው የኔ ቸርች ነው። ኦኬ እሺ ቸርች ነው ጉለሌ ወንጌላ ያ ቄስ በላይነህ የኔ ቄስ ነው። ቄስ አያሌው የኔ ቄስ ነው። ቄስ ተሰማ የኔ ቄስ ነው። ዋይኔ እዛ ነበር። ኦኬ ያ
እንግዲህ እኛ የምናውቀው እኔ አሁን ቄስ አያሌው እኛ ጋር ጉባኤ እግዚአብሔር ሁሉ ተጋብዞ መጥቶ ሲያገለግል አውቀዋለሁ። እዛ ነው የማውቃቸውን ጀመረ የቤተል መካነ ኢየሱስ ማለት ነው። እና ምስባክ አናጋራም ልዩነን በትምህርታችን ምናምን ነገር እልቅ እነኚህ እንደዚህ ብለው የሚሉ ሰዎች ማቅ ልበሱ። እሺ ዋይ ዋይ በሉ፣ ማቅ ልበሱ። ለምን የኢትዮጵያ ወንጌላዊት መካነ ኢየሱስን ከሌሎቹ ወንጌላውያን አብያተ ክርስቲያናት ልትለዩት እስከማትችሉ ድረስ እኛም ልንለይ እስከማንችል ድረስ አንድ ነን። በምን በጌታ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን በማመን አንድ ነን። ኦኬ። ካልሆነ እንደዚህ ብላችሁ የምትሉ ሰዎች ባለፈው ኦርቶዶክስ የሆነ ነገር ደርሶባት ጥቁር ለብሳ ነበር እንዳለ እና ጥቁር መልበስ ትችላላችሁ። ተጠራርታችሁ ገስት ላይ ቁጭ ብላችሁ ማይክ ከፍታችሁ ህዝቡ ይወቅልን ብላችሁ በማለት ማለት ነው እንጂ የቻይና ጽሑፍ ብሎ ያለውን ሁሉ በሙሉ ቄሶችህና ወንጌላውያኖችህ ይኸው ከወንጌላዊ አብዱል ሰላም ጀምሮ ማለት ነው። በልሳን ትጸልያለህ አይደል? ወንጌላዊ ጸልያለሁ ራሱን በቻለ ስርዓት ማለት ነው። ትጸልያለህ በአካሄዱ ላይ ከሌሎች ጋር ቢለይም እጸልያለሁ። ልክ ነው። ማን የሰጠህ የቻይናውን ጽሑፍ? አንድ ወዘልፈን የሆነ ሰውዬ ያወራ የቻይና ጽሑፍ ብሎ ሲል ስለሰማሁት ማለት ነው። የቻይና ጽሑፍ ታስጠናለች እንዴ መካነ ኢየሱስ ቤተክርስቲያን? እንዲህ አይነት ትግል ነው የገጠመን ወንድሞች። ወንጌላዊው እዚህ እጸልያለሁ ይላል። እንደሱ አይነት ወንጌላዊ ስንት አሉ። ወንጌላዊ ናቲ ይጸልያል፣ ወንጌላዊ ደሉ ይጸልያል፣ ወንጌላዊ ግርማ ይጸልያል። አሁን ወደ ጌታ እንኳን ቢሄድም ማለት ነው። ስንት ወንጌላውያን ናቸው ወንድሞች። በልደታ መካነ ኢየሱስ፣ በእንጦጦ መካነ ኢየሱስ፣ በቦሌ ማህበረ ምዕመናን አጥቢያ ደሳለኝ ሆቴል ጋር ያለችዋ በደንብ ስለማውቃት ከደልሻ ጋራ እዛ አንድ የጸሎት ህብረት ስለነበር እዛ ህብረት ውስጥ ነበርኩ እና ጉዬ ሁሉ እነ ዘማሪ ያገኘው ማለት ነው። እነ ቄስ አለሙ ሼጣ ነበሩ በዛን ጊዜ እዛ ህብረት ላይ ይካፈሉ ነበር። ይኸው ላይቭ ላይ ነው፣ ቀጥታ ነው የምናገረው። ይህንን ውሸታም አንተ ውሸታም ብሎ ሊል የሚችል የለም። ይህን ምስክር የሚሆኑ እነ ዘማሪ አገኘሁ ይደግ፣ እነ ዘማሪ ደረጀ ሙላት፣ እነ ዘማሪ ጸባውት ስብስተ ዛሬ በእስራኤል ሀገር ፓስተር የሆነው ማንን ልጥራልህ ብራዘር? እዛ የአገልጋዮች ህብረት ነበረ፣ የጸሎት ህብረት። እዛ ህብረት ላይ እኔ ይገኝ ነበር እና በሙሉ ይጸልያሉ። አንተ የመጣው ከመካነ ኢየሱስ ነው፣ አንተ የመጣው ከሙሉ ወንጌል ነው የሚባል ነገር የለም ብራዘር። አዎ ሁሉም እየመጡበት አለ። ግን እንዴ እኔ መልእክት ያመጣልኝ ለመጀመሪያ ጊዜ ደሉን ሳገኘው መልእክት ያመጣልኝ ጉባኤ ውስጥ ከጉባኤ መካከል ጉባኤ ውስጥ እያገለገለ እያለ ማለት ነው የተገናኘኑ ከእሱ ጋር በአካል ያገኘሁት ሁሌ ነግራቸዋለሁ። በአካል ያገኘሁት 7 ደረጃ ጋር ያለው ህብረት አምባ ቃለ ሕይወት ቤተክርስቲያን ነው። እኔ ጉባኤ እግዚአብሔር 6 ኪሎ አጥቢያ ስለነበርኩ የቤተክርስቲያናችን የጥበቃ ስራ ላይ የሚሰራ ወንድም ተስፋ የሚባል ሰው እቺ ድሮ ምንድነች ቴፕ ሪከርደር መቅጃ ያላት አንድ ካሴት የምትጎርስ የምትባለዋ ማለት ነው። እንደዚህ መታ መታ በምትደረገው ካሴት እያጠነጠን በምንልበት የስብከት ሰማ ነበር። እሷን የመግዛቱ እድል አጋጥሞኝ ወክማን። አዎ ቴንኪዩ ታሪኳ ወክማን ማለት ልክ ነው ቴዲዬ። አዎ እሷን ወክማን ገዝቼ ካሴቶች ኪሴ ይዝ ነበረ፣ እንደ ዳቦ ማለት ነው። ኦርቶዶክስ ቤተክርስቲያን ዳቦ ነበር የሚይዘው በኪሴ። እዚህ ደግሞ ካሴት ይዤ ባትሪያ ቶሎ ያልቅብኛል፣ ግን እሰማ ነበር። ወደ ጌታ በመጣሁበት ጊዜ የምሰማቸው በተለይ 3 አገልጋዮች ስብከታቸውን እሰማ ነበር። አንደኛው ፓስተር ታሪኩ ሼቱ ነው። እሱ ያኔ እኔ አላውቀውም። አሁን እንደዚህ ለምንተዋወቅ አይደለም። ማን እሱ አያውቀኝም፣ እኔ ግን አውቀዋለሁ በካሴት። ሁለተኛው ወንጌላዊ ደሉ ጸጋዬ ነው። ሶስተኛው ፓስተር ሙሴ አዳፍሬ አሉ። 3ቱም እግዚአብሔር ሰዎች። እነዚህ ሰዎች በጣም ነበር የምሰማቸው። 4ተኛው አላዛር ነው።
ፓስተር አልዓዛር ደጋግሜ ነበር ሰማባት የነበረውና ስብከቱን እየሰማው የደሉንም የሌሎችንም እየሰማው ሳለቅስ አየ። ይሄ የኛ የቤተክርስቲያናችን ጥበቃ ላይ የሚሰራ ወንድም አክሊሉና ወንድም ተስፋዬ የሚባሉ ነበሩ። ተስፋዬ ነው ያየውና ይህነኝ ሰዎች የት ናቸው ብዬ ስለ ይሄኛው መካነ ኢየሱስ ነው ብሎ ነገረኝ፣ ስለደሉ ማለት ነው። እና ከስንት ጊዜ በኋላ ያ የምትወደው ስብከቱን ስሰማ የምታለቅሰው ሰውዬ ህብረት አምባ ቃለ ሕይወት ቤተክርስቲያን ወጣቶች ፕሮግራም አርብ ላይ ጋብዘውት እዛ ይመጣል። ህብረት አምባን ታውቀዋለህ ብሎ ሲለኝ አዎ አልኩት። እና እዛ ይመጣልና እዛ ይዤ እሄዳለሁ ብሎ ወይ ደግሞ ብትሄድም ሂድ ካልሆነ እኔም እሄዳለሁ እዛ ሄዳለኝ። አረ ነው ለ3 ለ4 ምናምን ነገር ዓመታት በካሴት ማውቀውን ሰውዬ በአካል አገኘሁት። እዛ ሲሄድ ወንጌላዊ ደሉ ነው እዛ በካሴት ሰማው የነበረ ሰውዬ ፊት ለፊት መድረክ ላይ ያየሁት የወጣቶች ፕሮግራም ላይ መሀል አካባቢ ነበር የተቀመጥኩት። በዋናው በር መግቢያ የአሁን የተሰራ አሁን ፈርሶ እንደተሰራ ባለፈው አንድ አገልጋይ እየነገረኝ ነበር። የድሮ ላይ ነው። መሀል አካባቢ ነው የተቀመጥኩት። ቀጭኑ መንገድ በዋናው በር መግቢያ ጋር ያለው ህብረት አምባን የምታውቁት እየሰበከ እያለ ነው ስብከቱን ሳይጨርስ ማይኩን ቁጭ አድርጎ ወደ እኔ መጣ፣ ወደ ጉባኤው ማለት ነው። ቀጥታ እኔ ባለሁበት መስመር ጋር ይኸው ያልሞተ ሰው ወንጌላዊ ደልሻ ማለት ነው። ስም እየጠራ ነው የምንናገረው። እኛ በጽድቅ ስለምናገለግል እግዚአብሔር በውሸት አይከብርም። የአገልጋዮችም ስም በውሸት አታነሳም። እና ከጉባኤ መካከል አስነስቶ ጸለየልኝ። የት ያቀኛል? እኔ በካሴት ነው የማውቀው። የት ያቀኛል? ለዚህ ነው እኔ ደሉን አፌን ሞልቼ ስልክ አንስቼ ደውዬም የነገርኩት ደሉ ወንጌላዊ አይደለም። ምንድን ነው ብለህ ካልከኝ የፕሮፌት ይሄ የነቢያት ጸጋ ላው ለሚሰራበት ሰው ነው። ቀጥታ ለሱ የነገርኩትን ነው። የምታውቁ ሰዎች ከፈለጋችሁ ደውላችሁ ጠይቁት። የት ቦታ ነበረ በዛን ወቅት ላይ ስልክ ሲያነሳልኝ? ቴዎሎጂ ትምህርት ቤት ይማር ነበር። ኤቲሲ ነው ምናምን ነገር ክላስ ውስጥ ወጥቶ ነው ያወራኝ በዛን ቀን። ከዚሁ ከሀገር ውጭ ከወጣሁ በኋላ ነው ደውዬ ነገርኩት። ወንጌላዊ ደሉ ላይ የሚሰራ የእግዚአብሔር ጸጋ የነቢያት ጸጋ ነው። ከጌታ እንዳየ እንደሰማ ነው የነገርኩት። እንዳየው ሰው እንደሰማው ሰው የለየለት ነቢያት ከተባለ የነቢያት ጸጋ እኔ ደሉ ላይ ነው የማየው። ጌታ የሚያሳየኝ ማለት ነው። እና በወቅቱ ስነግረው እኔ መካነ ኢየሱስ ቤተክርስቲያን አንተን ወንጌላዊ ብላ ማለቷ ትክክል አይደለም ብዬ ሁሉ ብዬዋለሁ። እና የዛን ቀን ሲሄድ የመጀመሪያ ቀን ከጉባኤ መካከል አስነስቶ እጄን አስነስቶኝ ከጉባኤ ጸለየልኝ። ታውቃለህ፣ በልሳን ጸለየ። የነገረኝ እግዚአብሔር መልእክት አለ እና በማን መንፈስ ነው ከዛ ጉባኤ መካከል የት ያቀኛል? እኔ በድምፅ ነው የማውቀው፣ በካሴት ነው የማውቀው። የት ያቀኛል? እኔ የምረዳው እሱም የሚያውቀው የጌታ መንፈስ የጌታችን መንፈስ ጌታ መንፈስ ቅዱስ ነው። መገለጥን ይሰጣል። አየህ፣ እኔ ከዛ ወጣት መካከል ምን ያደርግ እኔ ጋር ነጥሎ ብቻ መጥቶ ጸልዮልኝ ይሄዳል። እሱም ሆነ ሌሎቹ አገልጋዮች በሙሉ በእግዚአብሔር መንፈስ የሚያገለግሉ ብሩካን ናቸው። ዘር ትውልዳቸው ይባረክ። እና የካሪዝማቲክ እንቅስቃሴ ቤተክርስቲያኒቱ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደማያውቃት ነክቷትም እንደማያውቅ ጽዩፍ መሆኗን የሚናገሩ ሰዎች የራሳቸውን ውስጣቸው ያላቸውን ጥላቻ እንጂ የሚያወጡት ስለ መንፈስ ቅዱስ ሙላት አይጸለይም እንዴ? ላሳይ አሁን ቪዲዮ
የካሪዝማቲክ ሙቭመንቱ ውጤቶች እኮ ነን እኛ እንኳን እና በጨፍራ ውስጥ እና ማለት ታዲያ ነው ወንጌል እና ታዲያ ወንጌል ውጤቶች አይ እኮ ነን። ቪዲዮ እንክፈቱ። ማታ ተነጋግረን እኮ ኤርሚ ያው እነ ዘዴ ነበሩ ካሪዝማቲክ ነች ወይስ አይደለችም የሚለውን መጨረሻ ላይ ጠይቄ ነች በሚለው ተስማምቷል። ከየት ሌላ ጊዜ ይህንን የሚቃወሙት አልገባኝም። እሱ ስላላወቁ ልተው አለቀ በቃ። ዘዴ ወታደራዊ ነበር። እስኪ ዘዴ ተናገር እሱን። ኦኬ ዜድ ይሄ ቀጥ ሶሪ አይ እኔ በውስጥ በኩል ከአንዳንድ ሰዎችም ጋር እያወራው ነበርና ይሄ ጥያቄ በጣም ወሳኝ ጥያቄ ነው። እኔ እንደውም ቪዲዮውን ባገኝ አጋጣሚ ሆኖ አብዱሰላም ከዛ በኋላ ቴክስት አደረግለት ነው በውስጥ እሱ አይ ለምን አልጠየቀውም የሚል እንትን ስል ኧረ ተጠይቋል እኮ መልሷል የሚል እንደውም ቪዲዮን ባገኘው በጣም ነው ደስ የሚል። ለምን እሱን ነው ያጣው። ትላንትና ወገኖች ትላንት እኮ አይደለም 3 ቀን ይሆነዋል የባጃጇ ሹፌር አንድ እህት ናት ያው መካከል ያለች እና መንፈስ ቅዱስን ካሪዝማቲክ እንቅስቃሴን ዋና ጠላት ሆና የተነሳችው ለካሪዝማቲክ እንቅስቃሴ ነው። ኦኬ ለዛ ነው የተነሳችው። ቤት ከፍተው መንፈስ ቅዱስ ላይ ማላገጥ፣ መሳደብ፣ እንደዚህ አይነት ነገሮችን ነቢያትን መሳደብ ይሄ ነበር አጀንዳቸውም የነበረው። ዋናውም ደግሞ ወደ መካነ ኢየሱስ ቤተክርስቲያን ወይ ነው ሉተራን የሚለውን ወስዶኛል የምትለውን በዚህ ምክንያት ነበር። በደንብ አድርጋችሁ ስሙኝ እንዴት እንደማያይዘው። ከዛ በዚህ ውስጥ እያለው ጭምጭምታው ተሰማ። ምን የሚል ነው? መካነ ኢየሱስ እኮ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ በጉባኤ እነማን ናቸው ይህንን የሚሉት? እነ ዳንኤል እውነት ለሁሉና እነ ወንጌላዊ መሐመድ ባለፈው ጊዜ አስቼ ቤት ገብተው እኛ እኮ ካሪዝማቲክ ነን ብለን በጉባኤ እኮ ነው የወሰንነው ብለው ይህን ነገር አመጡ ማለት ነው። አሁን የዚህ ጊዜ ካሪዝማቲክ የሚለው ሐሳብ ምንድን ነው? እንግዲህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጠቃላይ የመንፈስ ቅዱስ ስራን ምን ማለት ነው? የአንደኛ ቆሮንቶስ ምዕራፍ 12 13 14 ሐሳብ ሙሉ ለሙሉ በሐዋርያት ሥራ ላይ የተጠቀሱትን ሐሳቦች በተለይ ደግሞ ነቢያት የሚለውን ራሱ ሐሳብ ሪጀክት ባለማድረግ ውስጥ ገባች ማለት ነው። በአጭር ቃል ምን ማለት ነው? ነቢያትን አገልግሎታቸውን በመንፈስ ቅዱስ እንቅስቃሴ ማመን ኢቭን የአምልኮ ስርዓት እንኳን የሚያጠቃልል ነው። ካሪዝማቲክ ማለት ምን ማለት ነው? ለምሳሌ የሉትራን ቤተክርስቲያን የራሷ ትራዲሽን አላት በአምልኮ ላይ። ለምሳሌ ጸጥ ተብሎ በአንድ ቦታ ረጋ ብሎ ተቆሞ ምናምን የሚዘመርበት ባህል አለ። ካሪዝማቲክ ደግሞ ሲሆን ፔንቴኮስታል ሙቭመንት ላይ ያለው አካሆን ምን ማለት ነው? ለምሳሌ ሰዎች ቻንት ያደርጋሉ። ምን ማለት ነው? ኢሞሽን ይጨምሩበታል። ከስርዓት አንዳንድ ጊዜ ወጣ ብለው ኢሞሽን ይጨምሩበታል። አንዳንድ ጊዜ በእኛም አካባቢ እንደው የተለጠጡ ነገሮች ኢሞሽናችንን ሬጉሌት አለማድረግ ችግር ቢኖርም ግን ኢሞሽን ይጨመርበታል። ካሪዝማቲክ የሚባለው አንዱ እሱ ነው። ናት ኦንሊ መንፈስ ቅዱስ በሚነዳህ ጊዜ ኢሞሽንህንም ተጠቀም የሚል ነው አንዱ ካሪዝማቲክ ዋናው። ካሪዝማቲክ ነኝ ማለት የአዘማመር የጸጋ እንደዚህ አይነት እንትኖችን ምን አደርጋለሁ? እቀበላለሁ ማለት ነው። አሁን ይህንን ሲሰሙ አንዳንዶቹ ከዚህ ቤት ተሳድበው የሄዱት ይህንን ሐሳብና ይህንን የመንፈስ ቅዱስን ስራ ስለነበረ ቀዝቃዛ ውሃ አገኛቸው። ትንሽ ቀዝቀዝ ያለ ትንሽ ቀዝቀዝ ያለ። አሁን ትላንትና ከትላንት ወዲያ ደግሞ አብዱሰላም ወንድማችንና ሌሎችም እኛም ጋር በተደረጉት አንዳንድ ፕሮግራሞች እኛ ጋር በጣም ኃይለኛ በረዶ አለ ማለት በረዶ ወርዶ አይስ ሆኗል። እንዲህ በእጅ እንኳን የሆነች ዝቀ ማንሳት እንኳን አትችልም። መኪኖች የሚዝቁት መኪኖች ራሳቸው በሎደርና በግሬደር እየተፋቀ ነው አሁን መንገዱ በሙሉ ማለት ለምን አይስ ሆኖ ማለት ነው። ትላንትናና ከትላንት ወዲያ አይስ ነው በላቸው ላይ ወደቀው። መሸከም የማይችሉት አይስ ምን ማለት ነው ካላችሁኝ ሲሰድቡት የነበረው የመንፈስ ቅዱስ እንቅስቃሴ ወደ ቤታቸው መምጣቱን
ለዛውም በጉባኤ በተጻፈና በተፈረመበት ሁኔታ አብዱ ሰላም ማረጋገጠ። ምን ብሎ? እኛ እኮ ካሪዝማቲክ ነን ብሎ ማለት ካሪዝማቲክ ሉተራን ነን ብሎ ማለት ነው። ሚኒንግ ይሄንን ስትሰማ አይ ቲንክ ወይ የባጃጅ ሹፌር እሷ ነች ብያለሁ፣ ወይ መሪውን ትለቃለች። አሁን መሪውን ለቃ ወዴት አሁን እየፈለጉ ናቸው፣ በቲክቶክ እየፈለጉ ናቸው ያሉት የቲክቶክ ሉተራን እየፈለጉ ናቸው። ወዴት እንደሚገቡ አናውቅም። ጌታ ይርዳቸው። ስለዚህ ካሪዝማቲክ የሚለው በጣም ወሳኝ ወንድም ያሉ ሉተራኖችና እኛ አንድ መሆን አንችልም። አሁን ባለንበት ጊዜ አንድነትም ለማውራት ማለት ነው። ምንድነው መካነ ኢየሱስ አሁን ባለንበት ጊዜ ማነው ሉተራን አሁን ባለንበት ጊዜ ትልቁ የሉተራን ቁጥር የያዘ ሀገር ኢትዮጵያ ነው። ምክንያቱም እስከ 13 ሚሊዮን ድረስ እየተወራ ስላለ ቁጥሮች ላይ የሰማን ስለሆነ እርግጠኛ ስላልሆን ይታሰብበት። ግን በዚህ ደረጃ ብዛት ያለው መካነ ኢየሱስ 100 ዓመት ባልሞላ ጊዜ ውስጥ በተለይ በደርግ ጊዜ መካነ ኢየሱስ ስንት ሰው ነበረች? ያ ሁሉ ሰው አስጠለሉን፣ ሰበሰቡን፣ እንደዚህ መሸሸጊያ ሆኑን። በዛ ጊዜ እኮ እነሱ ጋር ነው ስንጸልይ የነበረ የሚለዋት መካነ ኢየሱስ በቁጥር ስንት ነበረች? የአሁኑ መካነ ኢየሱስ አመጣጥስ እውነት ያኛውን ኮንፌሽናል የሆነን የሉተራን ሙሉ ዶክመንትን አምጥተን በየቀኑ አስረድተናቸው እሱን ተረድቶ አምነው ነው ወይ አሁን መካነ ኢየሱስ ይህን ቁጥር ያመጣችው የሚለውን ማሰብ ያስፈልጋል። የመካነ ኢየሱስ ጥሳ መውጣትና በዚሁ በ500,000 ሰው ከማይሞላ ተነስታ ወደ 13 ሚሊዮን እነሱ እንደሚሉ ወደዚህ ቁጥር የመጣች መካነ ኢየሱስ የእውነት ኮንፌሽናል የሆነ የሉተራን አጠቃላይ ዶክመንቶችን አስጠንተናቸው የመጡ ናቸው ወይስ የካሪዝማ ውጤት? ወደሱ ማሰብ አስፈላጊ ይመስለኛል። ወንጌላዊ ለዚህ ንግግር አንዴ ላጨብጭብ። ለዚህ ንግግር በቤተ ክርስቲያን ደረጃ የምናስበው በዚህ ጉዳይ ላይ እንዴት ነው? አሁን ሆነን ለመናገር ካሪዝማቲክ የሚባለው እኮ ሰውን እንቅስቃሴው ነው አይደለም? ካሪዝማቲክ እኮ እንቅስቃሴው ከዚህ ካለው ንቅናቄ እኮ ያልፋል። ኃይለኛ የወንጌል ምስክርነትን ያስከተለ የካሪዝማቲክ ባህሪው ነው። ሩቅ መሄድ አያስፈልግም። በቃ ዋናው የመጀመሪያ ኃይለኛ የወንጌል ምስክርነትን ያስከተለና በጥቂት ዓመት የመካነ ኢየሱስ ከሌሎች ሉተራኖች በኋላ ተነስታ ይህ ሁሉ ቁጥር መጨመር የመጣው የወንጌል ስርጭቱ ላይ ለመሳተፍ እንኳን የመንፈስ ቅዱስ ኃይል ያስፈልጋል። ይሄ እንቅስቃሴ በሌለበት ምስክርነት የለም። ለምሳሌ ድሮ ይመጡ የነበሩ ፈረንጆች ወለጋም ላይ ወደ ደቡብም ላይ በሄዱበት ቦታ ሁሉ ክሊኒክ ይሰራሉ፣ ከዛ ትምህርት ቤት ይሰራሉ፣ እዛ ይቀመጣሉ። በረጅም ዘመን ጥቂት ሰዎችን ይደርሳሉ፣ ሌሎችን እንደርሱ በጣም ያሰለጥኗቸዋል፣ ያዘጋጇቸዋል፣ ይሄዳሉ። ግን ከነሱ የተቀበሉ ሰዎች ሙሉ በሙሉ እንደነሱ የክሊኒክ ሰራተኛ ወይም የትምህርት ቤት አስተማሪ አልነበሩም። ወንጌላውያን ተፈጠሩ፣ ቄሶች ተፈጠሩ፣ በዚህ መጡ። እነዚህ ሰዎች የመንፈስ ቅዱስ እንቅስቃሴ የመጀመሪያው ወጥተው ለሌሎች መመስከርና ምድሪቷን በወንጌል መገለባበጥ እኮ ነው። ይሄ እኮ ነው ያደረገው። ከዛስ ምንድን ነው ያደረገው? ረጅም ዘመን የቆየውን የፈረንጅ ልምምድ ከተለያየ አይነባሪ ብዙ ጊዜ እኛን ስንታማበት የነበረውን ታውቃላችሁ። እሱን ደግሞ ራሴን አልሰድብምና አላነሳም። እንዲህ አይነት ልምምድ ያላቸው እንደዚህ ልምምድ አድርጎ በእኛ ላይ ይነሳ የነበረውን ክስ ሁሉ ያስወገደው ይህ የህይወት ለውጥ ምንጩ የመንፈስ ቅዱስ እንቅስቃሴ አይደለም ወይ? ሶቴንጁ ከዛስ አሁን ያለው የቤተ ክርስቲያን ውስጥ አገልግሎት የመንፈስ ቅዱስ ስጦታዎችን አያካትትም ወይ? የትኛውን ስጦታ? በመጽሐፍ ቅዱስ በተለይ በአዲስ ኪዳን የተዘረዘሩና ቤተክርስቲያን የመጀመሪያ ቤተክርስቲያን ጳውሎስ እንደ መመሪያ የጻፈላቸው የነ ሮሜም የነ ቆሮንቶስም የኤፌሶኑም መልእክት ዛሬ ቤተክርስቲያኒቷ ውስጥ ተቀባይነት የላቸውም ወይ? እነዚህ የጸጋ ስጦታዎች ተከልክሏል ወይ? ለምሳሌ ትንቢት መናገር የለም ብሎ የሚከለክል አንድ የመካነ ኢየሱስ ሰው ገጥሞኝ አያውቅም። ይልቁንስ በቤተክርስቲያን ደረጃ ሰዎችን ነቢያት ብሎ መሾም ላይ ቤተክርስቲያን የተቆጠበች ነች። ኃላፊነት ስለሚያስከትል ሐዋርያት ብላ ለመሾም በጣም የተቆጠበች ነች። እሱን የማታደርግበት ምክንያት ብዙ ነገሮች ከላይ ተዘርዝሮ ከዚህ በፊት ሊያስረዱ ሞክሯል። እሱን ብዙም
ብዙም ቢኖርም ባይኖርም ይጠቅማል ይጎዳል ብዬ ስለማለም ግን አማኙ ትንቢት መናገር የተከለከለበት ቀን የለም። ለምሳሌ እኔ ካመንኩ ጊዜ ጀምሮ ትንቢት እናገራለሁ። እግዚአብሔር ሲናገረኝ የምናገር ሰው ነኝ። ካልተናገረኝ እግዚአብሔር መኖሩን በምን አውቃለሁ? ከመጣሁበት አላህስ በምንድን ነው የሚለየው? ያለና የኢየሱስ ልዩነት እኮ ኢየሱስ ዛሬም መናገሩ ነው እኮ በመንፈስ ቅዱስ አማካኝነት በእኛ ውስጥ ያለ የሚናገር የሚሰራ ያየን የምንሄድ ነው። ለበሽተኛ ስጸለይ የማያጸልየኝ መንፈስ ማነው አደንዝዞ የሚያስቀምጠኝ? እኔ እሱን አልቀበልም። መንፈስ ቅዱስ ለበሽተኛ ተጸልዮ እንዲፈወሱ የሚያደርግ በምልክት የክርስቲያንን ሕይወት የሚያጅብ ክርስቲያንን በመታነጽና በእድገት ውስጥ የሚከት እንጂ መንፈስ ቅዱስ በሌለበት ቸርች ራሱ መኖር የለባትም ባይነኝ እኮ። ይሄ የመንፈስ ቅዱስ እንቅስቃሴ የቸርች የህያውነት ማረጋገጫ ነው ብዬ ነው ማምነው። ይሄን ደግሞ አንድም ከልክለን አናውቅም ለማለት ነው። ቀጥሉ። ስለዚህ ባጃጇ 3 እግር ነው አይደል ያላት? አሁን ወደ ሳይክል ይቀየራል። አይ የምልህ ስጋ ጥራ ቢሉት ጣፊያ እንዳለ ተብሎ ይባላል። እስኪ ምንድነው ምርጥ በሬ ታረደና እስኪ ምንድነው ጥሩ ስጋ ምንድነው አሉት ሰውየው እና ዳዊት ሻኛ ምናምን ነገር ይላል ተብሎ ሲባል ጣፊያ ከጣፊያ ጀመረ። እንግዲህ በተወለድኩበት አካባቢ እንደዛ ይባላል። እና አሁን ትልቋን መካነ ኢየሱስን ጠርቶ ባለባጃጆቹን ዘውር ብለው ሲሉ ማለት ነው። እና አዲስ ነገር አይደለም ወንድሞች እናቶቼ። ያው እዚህ በህይወት ያሉ ሰዎች በጸጋ ስጦታም የሚጠቀሙ የሚገለገሉም የሚያገለግሉም ሰዎች ባሉበት ነውና እልቅ ምንድነው ሰይጣን የላካቸው መልክተኞች ናቸው እነዚህ። በባለፈውም ተናግሬያለሁ። ለወንጌሉ አገልግሎት ለሌሎች ሰዎች ወንጌል መስበክ ብላስፌሚ ነው ብለው ያሉ ሰዎች አትጠራጠሩ። እግዚአብሔር መንፈስ ቅዱስ የላካቸው ሰዎች አይደሉም። አጋንንት ገጣጥሞ የላካቸው ሰዎች ናቸው። ኦኬ። የወንጌል ስርጭቱ እንግዲህ መካነ ኢየሱስ ቤተክርስቲያን እንኳን በዚህና ልክ አሁን ወንጌላዊ እንደነገረን እኔም ከአንድ ሰው ሰምቻለሁ ወደ 13 ሚሊዮን የደረሰችው በስጋ ተዋልደው አይደለም። እሱ ቁጥር እንዳለ ቢሆንም ግን በስጋ ተዋልደው አይደለም። የጌታ መንፈስ ቅዱስ የጸጋ ስጦታ በቤተክርስቲያን ውስጥ ባላቸው ሰዎች የወንጌል ስርጭቱ አገልግሎት ለሌሎች ተደራሽነቱ ለሌሎች የጌታን ማዳን በጎነቱን በመመስከር ሁሉ ጭምር አብረው ተሳታፊ ሆነው ስራ በመስራታቸው ነው። እና ግን እንኳን ተናገሩ ነው ወንጌላዊ መሐመድም ነዳንዬም ናትሻም ጭምር ናትሻ ትንሽ ጠፍቶ ነው እንጂ እንደዋወላለን ከናትዬ ጋር በውስጥ ስንት እኮ የምናከብራቸው እኮ አገልጋዮች አሉ ወንድሞች እናቶች በእውነት። እና ቤተክርስቲያኒቱ ኦልሬዲ ገብታበታለች ማለት በትልቁ ባህር በጸጋ ስጦታ ውስጥ ገብታ አገልጋዮቿ ሁሉ ጭምር ማንም ሊክዳው እስከማይችል ድረስ የእግዚአብሔር የአምላካችን ጸጋ በህይወታቸው ላይ አክቲቭ ሆኖ ሲሰራ አይተናል፣ እያየንም ነው። የልሳን ስጦታ የተጠላ ለማድረግ የቻይናው ጽሁፍ፣ የአረብኛው ጽሁፍ፣ የፈረንሳይኛው ጽሁፍ የፈለገ ብለው ቢሉ ማቅልበሱ ኦኬ፣ በጣም ማቅልበሱ። እንደናንተ አይነት ሰዎች ይህንን ወሬ የምታወሩ ሰዎች ማቅ ነው መልበስ ያለባችሁ። ከል ለብሰህ ዘመኑ ሁሉ የሀዘን እንዲሆን ከፈለክ መሆን ትችላለህ። ምርጫችሁ ያ መንገድ ስለሆነ እንጂ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባዕድ ነገሯ አይደለም። የጸጋ ስጦታ የካሪዝማቲክ እንቅስቃሴ ለማለት ነው። ጌታ ይባረክ። በጣም ደስ ብሎናል። ብዙ አገልጋዮችም ደውለውልኛል በውስጥ መስመር እኔ ጋር እና ለጌታ ክብር ይሁን። እሺ ወንጌላዊ ኤርሚዬ አንድ በግልጽ እንድታወቅ የምፈልገው
እንደ ፈረንጅ ሉተራን መሆን እንደማንችል በግልጽ መታወቅ አለበት። እኛን የፈረንጅ ሉተራኖች እኮ ኮንፌሽኑን በተለይ የተለያዩ የሉተራን መጽሐፎች እነዚህን ዶክመንቶች እነ ኮንኮርድን እነ ካቴኪዝምን ሌሎች የሉተራን መጽሐፎችን ከመጽሐፍ ቅዱስ በላይ ማምለክ ጀመሩና ከመጽሐፍ ቅዱስም እንደሚበልጥ አድርጎ አዩና መጥተው ወዴን ሄዱት። አሁን የፈረንጅ ሉተራኖች ምን ላይ ናቸው? እስቲ ያስረዱኝ። ከወደ አሜሪካ ያላችሁ የፈረንጅ ሉተራን ስንት ነው? አሜሪካ ውስጥ ያለ ሉተራን በቁጥር ብቻ አይደለም፣ ህይወቱስ ምንድን ነው የሚመስለው? የእውነት የተለወጠ የክርስቲያን ህይወት አላቸው ወይ? ዓለማዊነት የነሱ ድርሻስ አይደለም ወይ? የነሱ የህይወት መገለጫስ አይደለም ወይ? ውድቀትና አሁን እኛ እንኳን ጭምር ከነሱ ጋር ግንኙነት ፈጥሯል ተብለን እዚህ ድረስ እስክንታማ ድረስ ይሄድ ነው ስለወደቁ አይደለም ወይ? እኛ ለምንድን ነው ይሄ ነገር እንኳን ወሬ እንኳን ሲነሳ ኖ አይደለም እኛን አይወክልም ብሎ አግሬሲቭሊ የሚነሳ የሚቆጣ ትውልድ ከመጣኛ ጋር መንፈስ ቅዱስ ስላለበት እኮ ነው ሰው ኃጢአትን ኃጢአት ማለት የሚችለው። ሰው እነዛ አሁን የሚያዩት መጽሐፎችን ሉተራዊ የሆኑ የዶክትሪን መጽሐፎችን ከእግዚአብሔር ቃል ባልተናነሰ እንደውም አስበልጦ ለምሳሌ አብዛኛው ጊዜ እንደዚህ አይነት ግሩፖች ሲፈጠሩ ከዚህ በፊት ከአንዱ ላይ ጊዜ በላይ በአፋን ኦሮሞም ጠብም ተፈጥሮ እዛ ጋርም አይቻለሁ። እነዚህ ቡድኖች ከመጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል ብሎ የማይጠቅሱ እንዲህ አይነት ታሪክ እንደዚህ እንዳለን ታሪክን እቀበላለሁ ነው። በነገራችን ላይ ሉተራዊ እንደሆነ መሆኑን ትራዲሽንን እቀበላለሁ። ግን ታሪኩን ለመጥቀስና የዶክትሪን መጽሐፎቹን ለመጥቀስ በጣም ቅርብና ፈጣን የእግዚአብሔርን ቃል ለመጥቀስ ግን እንደ ጠላት የእግዚአብሔርን ቃል የሚሸሽ ማህበር ከዚህ በፊትም ገጥሞናል። ግን እነዚህ ሰዎች እኛ ናቸው ወይ? እኛ እኮ በአካል ያለንበት ቤተክርስቲያን ነው የምናውቃት። ለምሳሌ የፈውስ አገልግሎት እኛ ጋር አለ ሁሌ የማይቋረጥ ታማሚ ጳውሎስ ፊት ለፊት ነው። ለምሳሌ እኛ ቸርች ጳውሎስ ሆስፒታል ፊት ለፊት አሁን ነው ወደ ሸጎሌ ወደ ላይ ወደ ኢቢሲ የገባ ነው። እዛ ትልቅ ህንፃ ሰርተን ጳውሎስ ፊት ለፊት የነበርን ጊዜ ከሆስፒታል ሰዎቹ ሲደክማቸው ያመጣሉ ተሸክመው። ታምኑኛላችሁ? ጌታን ተሸክመው በጣም ስቃይ ውስጥ የገቡ ሰዎችን ኮማ ውስጥ የገቡ በቃ ተስፋ የቆረጡባቸውን ሰዎች ያመጣሉ። እነዚህ ሰዎች ደግሞ የሚገርሟቸው ተፈውሶ ይሄዳሉ። እንዳለ አገልጋዩን ለበሽተኛ እንጸልያለን። እግዚአብሔር ስለ ሰዎቹ ሲናገር ስለ ሀገር ሲናገር መልእክት እንናገራለን። ከየት ነው የመጡት? እኔ ለምሳሌ በኃይል አገልግሎት የማያመን አገልጋይ አልቀበልም። የማልቀበልበት ምክንያት እኔ ከአወዳይ ከጫተራ ነው የወጣውኝ ወንጌል ተመስክሮልኝ። መካነ ኢየሱስ እኮ እኛ ስናምን እኮ ምስራቅ ላይ 8 አትሞላም። የዛሬው 14 እና 15 ዓመት። አሁን ግን ስንት ነው ያለችው? ካሉ ቸርቾች እኩል የተስተካከለችና በቁጥርም በማን ነው በብዙ ቦታ ቸርች ፕላንት በመደረግም ትልቅ የሆነ ቸርች የመጣው። እሺ እንዴት ነው ከ8 ቸርች ወደ 60 ቤት የምትመጣው በ15 ዓመት? በየቦታው ያሉ ልጆች በመንፈስ ቅዱስ ኃይል የተሞሉ ናቸው። ለበሽተኛው ይጸልያሉ። ሲመሰክሩ በኃይል የእግዚአብሔር ኃይል ይገለጣል። እነዚህ አይነት የወንጌል አገልግሎት ከሌለና አይ ደንዝዘ ተቀመጥና ሰው ቴዎሎጂው እንዲህ እንዳለ ምኑ እንደዚህ እንዳለ በለው ካለኝ አልለው መጽሐፍ ቅዱስ ስላላለኝ። አያችሁ ኃይል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ። የምስክርነት ኃይሉ ምንጩ መንፈስ ቅዱስ ከሆነ ከዛ በኋላ ሐዋርያት እየመሰከሩ ሲሄዱ በሽተኞች ሲፈወሱ፣ አጋንንት ሲወጣ፣ ሁሉ ነገር የእግዚአብሔር ኃይል መገለጽ ሲኖር ዛሬ ላይ ደርሶ እግዚአብሔር መስራት ካቆመ ጡረታ የወጣ አምላክ እንዴት እከተላለሁ? እስቲ እኔን ራሱ እስቲ ምከሩኝ። እስቲ ጡረታ የወጣ አምላክ እንዴት እከተላለሁ? ስራ ያቆመ ማለት ነው። እስቲ ኤርቪስ ስለ ሌላው የአንድ ተጨማሪ ልስጤ የሚገርም መሀል ቤተል አገለግል ነበርና ወንጌል ስርጭት ውስጥ ነበር የምንወጣውና የካውንስሊንግ ምስክርነት ቡድን አለ። በሊሰን እንዲሳት ነው የምንጸልየው። ቄስ በላይ በሊሰን ሲጸልይ ብሰማ በስማ እና በዛ ስንጸልይ አንዱን መንገድ ላይ እንወጣለን። በጣም ይመሰክር ነበር እኔ እና ከወገኖች ጋር እንወጣለን። አንድ ቀን ቸርች ሲሄድ በጣም አፌ አርፍም እና አውቶቡስ ውስጥ ይመሰክራለሁ ስለ ጌታ። ከዛ እየሄድኩ እያለሁ ልክ እንትኑ ጋር ይሄ ማን ነው ከጳውሎስ ሰለፍ ብለህ ይሄ ሆስፒታሉ ጋር ስትደርስ ቁጭ ብለዋል። ይሄ የጀርመን ሚሽኑ ወልታሳ ሳትገባ በፊት ቁጭ ብለዋል፣ መንገድ ላይ ቁጭ ብለዋል። ከዛ ስለ አንድ ጓደኛዬ ጋር እያወራን እሱ መካነ ኢየሱስ ነው ወንድሞችን ቤተል ነው አብረን የምንካፈለውና እርስ በርሳችን ስንመሰካከር ኢየሱስ እኮ ነን
በንቁ ነው የተፈወሰኝ ኢየሱስ ጌታ ነው ያልኩ ለሱ ያወራሉ። ሰማ ጆሮስ ገባና ና ይሄን ስም ንገረኛል፣ ይሄን ጌታ ንገረኛል። አቤት ጌታ ወገንቼ ነው አልኩና ጠጋ ብዬ ከወንድም ጋር ከዛ ወንድም ጋር ጌታ ኢየሱስ ክርስቶስ ይወዳል ኢየሱስ ያድናል ብለን ነገር ነው። አሁን ሰለኛል ጌታ ይባረክ። ከመንገድ ላይ አንስተን ሄድና እኔ ደግሞ ካውንስል ወንጌል ስርጭት ውስጥ አገለግላለሁ ብያለሁና መካነ ኢየሱስ ቤቴል መሃል ቤቴል ከዛ ወሰን አብረን የምናገለግለው አቦነሽ የምትባል አንድ ለጋለች ጌታ ይባረካት እና አብረን በልሰን እየጸለን ከዛ አጋንንት ከውስጡ ወጣ። ምን ይላል ታውቃለህ? አጋንንቱ ራሱን ለመግደል ገመድ ይዟል። ባለቤቱን በመኪና አደጋ አጥቶ፣ ሁለት ልጆቹን እንደዚሁ አጥቶ በመኪና አደጋ። አጋንንት ነፍሰ ገዳይ ገመድ ይዟል በእጁ ከውስጡ ወጣ። ከዛ በኋላ ነው እያለቀሰ የመሰከረልን። ተመልከቱ። መካነ ኢየሱስ ቤት ልኮ ነው ማለት እንግዲህ ይሄን የደረስኩበት ነው። መሰከረልን። እሱን በደንብ ያዝ ነው። ልብስም ሰብስቤን ሰጠ ነው ተባበር ነው እና ቀራኒዮ አካባቢ ነው ቤቱ። እዛ መካነ ኢየሱስ አለ ያን ነው። እዛ በኋላ እዚህ ካውንስል ሰጥቶ ምግብ ሰጥቶ ገንዘብ አዋጤን ልብስም ሰጠን። እዛ ሸኝ ነው እና በጣም ነው በመካነ ኢየሱስ ውስጥ በጣም ነው የሚደሰተው። በቃልም አትታማም፣ በልሰን መናገርም አትታማም፣ በጣም ወንጌል ስርጭትም አትታማምና እግዚአብሔር ስሙ ይባረክ። ተባረኩ። ይሄን ልፈልግም ተጨማሪ ተባረክ። ወንጌላዊ እርምዬ ተባረኩ። መስይ እኛ እኮ ጥያቄ ሆኖብን እኮ አናውቅም። አንድም ቀን ይሄ ነገር አንድ ቀን እምነታችንም ላይ ጥርጣሬ ፈጥሮብን አያውቅም። ጥያቄም ሆኖብን አናውቅም። የመጽሐፍ ቅዱስ የተጻፈ ግልጽ ትምህርት ነው። ከዛ በኋላ አሁን በህይወት እየተገበር ነው ያለን ነው። ሰው እግዚአብሔር ስራ አቆም ሆይ የሚል ጥያቄ ነው አንዳንድ የሚፈጠርብን። እንዲህ አይነት ሰዎች ስትሰማ ስራ ጡረታ የወጣ ስራ ያቆም አምላክ ነው እንደሚከተሉ ትላለህ። ዛሬም ማይሰራ ማለት ነው እኮ ባንተ ውስጥ እሺ ትሉ። አዎ አይ ሌላው ምንድነው የባጃጇ መካነ ኢየሱስ ብለን ያላት የቲክቶኳ ማለት ነው የልብ የተሰማቸው ደብተራዎቹ ለነሱ ምስክሮች ሆነው ብቅ አሉ። ባልታጠበ ፊታቸው የኦርቶዶክስ አገልጋዮች ነን ብለው የሚሉ መጥተው እንዴ እናንተ እኮ እየከሳችሁብን ነው እንመግባችሁ አይነት ነገር ማለት ነው። መካነ ኢየሱስ እየከሳች ነው አሉን። እነው ዘልፈኒ ማለት ነው እየከሳች ነው እየተዋጣችሁ ነው አሉ። ናና አስተፋታ ናና መካነ ኢየሱስ ተውጣ ከሆነ እየተዋጣችሁ ነው እና እኛ ደግሞ እግራችሁን እየጎተት ነው። ጴንጤኮስታሉ እንዳይወጣችሁ ዮናስ በአሳንባሪ ሆድ ውስጥ እንደገባው ያው በጭንቅላታችሁ በኩል መካነ ኢየሱስ በጭንቅላቷ በኩል በፔንቴኮስታል ውስጥ ትዋጥ፣ እኛ ኦርቶዶክሳውያን እግራችሁን እየያዝን እየጎተትን ነው እንዳትዋጡ ብለው ባልታጠበ ፊታቸው የኦርቶዶክሶቹ ወዘልፈኒዎች መጣው ምስክር ሰጮች ሆኑ። ለእነዚህ ሰዎች ያለን መልእክት እንዴ የመካነ ኢየሱስ ቤተክርስቲያን ወንጌላውያንን የሚቀጥለው እሑድ ላይ በቦሌ መድኃኔዓለም እንዲሰብክ ወንጌላዊ አብዱ ሰላምን እንልከዋለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጭብጨባ በእልልታ ማይኩን እንድትሰጠው ብቻ እንፈልጋለን። ምክንያቱም ትቀበሏታላችሁ መካነ ኢየሱስ ቤተክርስቲያንን። ከስብከቱ በኋላ የሚቀር ሰው ካለ እዛ መድኃኔዓለም እናያለን ማለት ነው። አታደርጉትም አልኩ። ከመካነ ኢየሱስ ቤተክርስቲያን አንድ ቄስ መጥቶ ኦርቶዶክስ የሚሰብክ ከሆነ እንደው ሲጀምር አይተቀበልም ቤተክርስቲያኒቱ። ግን እናንተ እንደዛ የምትቀባበሉ ከሆነ እናት ቤተክርስቲያን ብላ ትለናለች፣ አባት ቤተክርስቲያን ብለው ይሉናል፣ አያት ቤተክርስቲያን ብለው ይሉናል። ብራዘር እናት ቤተክርስቲያንም ተባል፣ አባት ቤተክርስቲያንም ተባል፣ አክስት ቤተክርስቲያንም ተባል፣ እህት ቤተክርስቲያንም ተባል፣ ወደዳችሁም ጠላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቄ የማቅሰው ነኝ። መካነ ኢየሱስ ሉትራውያንን ቢሆን ማናቸውንም ቢሆን መናፍቃን ብሎ በሚል ቃል ነው የሚጠሩት። ከሃዲያን ብለው ነው የሚጠሩት። ለምንድን ነው አሁን በእኔ አያት ንግግር የኦርቶዶክሶቹ ቄሶች የአርጋጃ እና ጓጅ የጋጋሪ ቆስቋሽ ትላለች የኔ አያት? አሁን የጋጋሪ ቆስቋሽ ሆነው የቀረቡት ለምንድን ነው? ፔንቴኮስታሉ ያመጣው አጠቃላይ ኤቫንጀሊካሉ ያመጣው ተጽዕኖ
ሮም ካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ታውቃለች የኢትዮጵያ ኦርቶዶክስ ማለት ነው። እኔ መነኩሴው እኮ ጌታ እኮ በጣም እኮ ነው በኃይል እኮ ነው የሰራበት ሉተርን ማለት እኮ ነው። እንደ ንግስት የተቀመጠች ቤተክርስቲያን ተረት ላይ ቁጭ ብላ ህዝቤ ባተላው ላይ ተቀምጧል ብሎ በነቢያት ቃል እንደተጻፈ ቁጭ አለች የሮም ቤተክርስቲያን። የሮም ካቶሊክ ቤተክርስቲያን እኮ ነው ግልብጥብጧን ያወጣው ጌታ እግዚአብሔር። ስለዚህ ምን እያለች ነው የኢትዮጵያ ኦርቶዶክስ? ያበራሽን ጠባሳ ያየ በሳት አይጫወትም ነው። መካነ ኢየሱስ ማነው ሶሪ ካቶሊክ ቤተክርስቲያን ላይ የደረሰ ነገር እኛ ላይ እንዳይደርስ ስለዚህ ምን እናደርጋለች የኢትዮጵያ ኦርቶዶክስ? ስም እናጥፋ። ምን እንበል? በድመት ስጋ ነው የሚያቆርቡት። እነማን? እራሷ መካነ ኢየሱስን ጨምሮ ሲሉን አልነበረ እንዴ? ሉተራውያንን ጨምራችሁ የኦርቶዶክስ ቄሶች አሁን ተሟጋች ሆናችሁ ብቅ ያላችሁ ማለት ነው። በሙሉ በድመት ስጋ ነው የሚያቆርቡት ጴንጤዎች። ኢየሱስ ከኔና ካንቺ ይወልዳል እያሉ በር እየዘጉ ይዘሙታሉ ስትሏን አልነበር እንዴ? አልነበረም ወይ? የሩቅ እኮ ጊዜ አይደለም። የስም ማጥፋቱ ከጠላ ቤት ከጠጅ ቤት ጀምሮ እስከ አውደ ምሕረት ድረስ ነበር የሚቆሙ ሰዎች እንደዛ እያሉ ነበር ይሰብኩ የነበሩት። የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው እኮ ያሉት ዶክተር አቡነ ጴጥሮስ ናቸው። ራሱ የሞተ ጳጳስ ሆኖ ሳለ ማለት ነው። ያው እንደዚህ ፍጥጥ ብዬ ነው የምናገረው። የሞተ ጳጳስ የሞተ ቄስ ሆኖ ሳለ የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው። አውሮፓውያኑ ፖለቲካ ለማስገባት አስርጎ ለማስገባት ወደ ኢትዮጵያ ውስጥ ያመጡት ነው ብሏል። በጣም የሚገርመው ሊደርሺፕን ግን ሲማር ራሱ ሲናገር አንተ ብዬ ነው የምጠራው። እኔ እንደውም አንቱ ያለውም ከዚህ በኋላ ምክንያቱም በጣም ነውረኛ የሆነ ሰው ስለሆነ ማለት ነው። እኔ ሌሎች ጳጳሳትን ስንት አሉ አባቶቼ ብዬ የምጠራቸው አሁንም ጭምር ማለት ነው። በጣም ዘረኛ የሆነ ሰውዬ የትግሬ ደም በደሜ ውስጥ ቢገኝ በስሪንጅ መጥጫ አውጥቼ እደፋዋለሁ ብሎ ያለ ቀን ነው እኔ በቃኝ። በጥላቻ የነወዘ ጳጳስ ማለት ነው። ግን የሚገርመው ሊደርሺፕን ሲማር ያስተማረው ፓስተር ነው። ራሱ ነው ሲናገር የሰማነው። ኦኬ ፓስተር ነው። ሊደርሺፕን ሲማር ዶክተሩ ፓስተር ነው ያስተማረው አሜሪካ ሀገር። በእኛ ፓስተሮች እኮ ነው እየተማሩ ዶክተሬታቸውን የያዙት ብዙዎቹ። እነዘበነ ብትል ምናምን ነገር ብትል በሙሉ ልብ በሉ። ስለዚህ አሁን የኦርቶዶክስ ምስክር ሆኖ ለመካነ ኢየሱስ ከኔ ቀርቦ መካነ ኢየሱስን ሆነ እንዴ 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 እንዴ! ይሄማ የጅል አራዳነት ይባላል። አሁን የኦርቶዶክስ ቄሶችና ዲያቆናት አገልጋዮች ነን ብለው የሚሉ ለመካነ ኢየሱስ ቤተክርስቲያን ከኤርሚያስ እና ከሜርሲ እዚህ ካሉ ወንድሞቼ እናቶቼ በልጠህ አንተ ምስክር ሆነ ስትመጣ ማለት ነው። ዳርያስ ስልህ ዳርያስ እና እየተዋጣችሁ ነው እንደምንም እያተረፍናችሁ ነው ምናምን ነገር ብሎ የሚል አዎ ድረሱልን አይነት ነገር ማለት ነው። የቲክቶኩን ሲኖድ የተባለው ባለባጃጁ መካነ ኢየሱስ ነን ብሎ የሚሉ ባለባጃጆች ማለት ነው። ባጃጅ የማይሞሉ እነሱን ከመዋጥ ታተርፏቸው ከሆነ ጎትቱ፣ ተጓተቱ። የምድሪቱን ግን መሬት ላይ ግን ያለችውን መካነ ኢየሱስ ለእኛ ተውልን። ኦኬ በቃ ይሄን ነው የምንጠይቃችሁ። እና በአጭር ቃል ከመካነ ኢየሱስ ቤተክርስቲያን የሚሄድ ሰው ኦርቶዶክስ ቤተክርስቲያን ቢሄድ ይጠመቃል። መናፍቅ ነው። ቄደር አይደለም ሌላ ነገር ብታገኝ ልታፈስብት ትችላለች። ኃጢአት እንዲሰራ ይብላል። ኦኬ ምንም አናውቀው ነው። ከቄሱ ጋር ሆነን እኛ ዲያቆን ስለሆንኩኝ ከቄሱ ጋር ሆነን አጥማቂዎቹ አንዱ እኛ ነን። አታምታታም ስል ብራዘር እኔ እንደውም ከዚህ ይልቅ
እሺ አንድ ነገር ልናገር ነበር፣ ይቅር። ስለዚህ የእናት ቤተክርስቲያን፣ አባት ቤተክርስቲያን፣ አክስት ቤተክርስቲያን፣ አያት ቤተክርስቲያን ተብሎ በመጠራራት አይደለም። እኔ በራሴ ያለኝን አቋም ከዚህ በፊት ልንገራችሁ፣ ተናግሬያለሁ። ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ቤተክርስቲያን እንደሆነች አምናለሁ ብያለሁኝ። እኔ በግሌ አምናለሁ የጌታ ቤተክርስቲያን ናት። ግን ሀዲዱን የሳተ ባቡር ታውቃላችሁ? እንደዛ አይነት ቤተክርስቲያን ማለት ነው። ሀዲዱ አንስታለች። ቤተክርስቲያን ናት፣ ግን ሀዲዱ አንስታለች። እና ለመካነ ኢየሱስ ቤተክርስቲያን ኦርቶዶክስ ምስክር ሆና መቅረብ የለባትም። እኛንን ምስክር ሆነ መቅረብ ያለብን። መካነ ኢየሱስ ቤተክርስቲያን ለኦርቶዶክስ አይደለም የምትቀርበው፣ ለእኛ ነው የምትቀርበው፣ ለወንጌላውያኑ፣ ለፔንቴኮስታሉ ማለት ነው። ይህንን አስረግጠ ታውቃላችሁ? ያውቃሉ። አይ ከእናንተ ይልቅ ለእኛ ትቀርባለች ብሎ የሚል ኦርቶዶክስ አይ ካለ አስገቢልን፣ እናወራዋለን። ማንም እንዲያውቁ እኮ የሚፈለገው መካነ ኢየሱስ ናቸው ብላ ትታን ታውቃለች? እንዴት ካሁኑ ስታሳድድ የነበረው ወንጌል ላይ በኢትዮጵያ ምድር ወንጌልን በማሳደድ የኦርቶዶክስ ያህል የወንጌልና የወንጌላውያን ጠላት አለ ወይስ ያስረዱኝ። ማታ እንዳውም የተጠየቁ ጥያቄ አንድ እስላምና አንድ ኦርቶዶክስን እኩል አላየም የሚል ሰው በጣም ይገርመኛል። ሁለቱም ከክርስቶስ ውጭ ናቸው። ሶስተኛ መንግስት ስለሌለ ወይ ውጪ ነው ወይ ውስጥ ነው። እሱን እንተው፣ እንደው እሱ ሌላ ቴዎሎጂ ይፈልጋል። ግን ወደ ኢትዮጵያ አቀበት ይሄ ተጨባጭ ታሪክ እንኳን ስመጣ መካነ ኢየሱስ ከተመሰረተ ጀምሮ እስካሁን ድረስ ትልቁ ስደቷ ካለፉ የኦርቶዶክስ መሪዎች ጀምሮ አሁን ድረስ የኦርቶዶክስ አገልጋዮች ናቸው። አሁን ባለንበት ጊዜ ትልቁ ስደት ያለብን ከእስላም ይልቅ ከኦርቶዶክስ ነው። ማንም ሊክድ የማይችል በየቦታው እያንዳንዱ የኦርቶዶክስ ስብከቶች ምንድን ናቸው? መናፍቃን እንደዚህ መናፍቃን እንደዛ ምናምን ሲሉ ከፋፍለውን ነው እንደዛ ጋር የሚሉት። አስቡ፣ አንድ ላይ ነው የሚሉት። ግን አልፈውም አሁን እንኳን ኢስላም መሀል ከኢስላም አይለም ነው የወጣው ነው። እኔ አሁን የሩዶሽ የማመት ልጅ ነኝ፣ ማንም የሚያውቅ ያውዳይ ልጅ ነኝ። ግን በግልጽ ልንገራችሁ አባቴ ጋር ሄዶ እኮ እኔ በጣም ስለ ኦርቶዶክስ ለማወቅ የቀረብኳቸው ሰዎች ካመንኩ በኋላ ብዙም ስለማላቅ ከእስልምና ስመጣ ቀርቤ ለማወቅ ሞከርኩ። በእውቀት ደረጃ ሲሄድ አባቴ ጋር ሄዶ ልጅ ይሄን ሃይማኖት ከሚሆን ወደ እስልምና በግድ መመለስ ወይም ደግሞ ኤቲስት ቢሆን ይሻለዋል ነው የሚሉት። በክርስቶስ ከመሆን ኤቲስት መሆን ይሻላል ያለ ቄስ አባቴን መክሮ የቤተክርስቲያን አገልጋይ አሁን ድረስ በህይወት አለ። በክርስቶስ ከመሆን ይሄ ልጅ ኤቲስት መሆን ይሻላል የሚል መካሪ በምን መልክ ነው ድኗል ብዬ ወንጌል ማልመሰክርለት? በምን መልክ ነው ዘመድ ስምለው? ለምሳሌ በኢትዮጵያ ውስጥ በየቦታው አሁን ያለ የመካነ ኢየሱስ ስደት ከኦርቶዶክስ ጋር የተያያዘ ነው። ይህን ማንሳት እንችላለን። እነሱ እዛ ተገደልን እዛ እንደዚህ ሆን ይላሉ፣ ይጮዋሉ። እነሱ እኛ ግን አንጮሁም። የማንጮህበት ምክንያት የወንጌል ባህሪ ስለሆነ፣ ወንጌል የመጣበት መንገድ ይሄ ስለሆነ። ግን ኢትዮጵያ ውስጥ መካነ ኢየሱስ ስትመሰረት ጀምሮ እስከዛሬ ድረስ ሙሉ ጦርነትና ጠብ ኃይለ ሥላሴ ጊዜ እኮ ረጅም የስም ክስ ነበረብን እኮ የኢትዮጵያ ወንጌላዊት ቤተክርስቲያን ወይስ በኢትዮጵያ ወንጌላዊት ቤተክርስቲያን ባናያ እንኳን እኮ ፍርድ ቤት አቁሞናል። የኢትዮጵያ አይደላችሁም እናንተ መጤ ናችሁ በሚል በላይ የሃይማኖት አመራር ተቋም ጭምር ድረስ ክስ ተከፋፍተናል። ዛሬም አሁን ባለንበት ጊዜ ኢትዮጵያ ውስጥ ወንጌል እንዲሰበክ የማይፈልግ ማህበር እስቲ ከኦርቶዶክስ በላይ አለ? እስቲ ያስረዱኝ። እስቲ አንድ ኦርቶዶክስ ወንጌልን የሚሰብክ ሰው እንዴት እንደሚጠላ እዩት። ሰይጣን እንኳን በዛ ደረጃ ይጠላል። ይሄ ሰውዬ ይሄ ተቋም ምኑ ነው ቅርቤ? ምኑስ ነው ወዳጄ? ምኑስ ነው ዘመድ የሚሆነው? በምንስ ነው የምንቀርብ? ለምሳሌ እነሱ የሚያነሱት ጥምቀትም ሆነ የጌታ እራት ፈጽሞ እኛ ማንመሳሰልባቸው ነው። ሌላ ጊዜ በነጥብ እናነሳለን። ፈጽሞ የማንመሳሰልባቸው እንመሳሰላለን የሚል ሰው መጥቶ ከዛ እንዲከራከር ፈቅድለታለሁ። ግን ዋናው ነገር ቅርብ ናችሁ የሚለው እኛኑን ለመከፋፈልና በዚህ ክፍፍል መሀል የልባቸውን ለመስራት ነው። ከዛ ውጭ ሌላ ምን እንትን አላቸው? እስቲ መካነ ኢየሱስ ናችሁና እዚህ ጋር ፕላንት ስትደረግ ቸርቻችሁ አናሳድዳችሁም የሚል ቄስ አለ። እኛ ትልቁ ስደታችንና ጠባችን ራሱ ከነሱ ጋር ነው። እነሱ ናቸው ሙሉ ዘመቻ የከፈቱብን። በየትም ቦታ ስትሄዱ አሁን ለምሳሌ ኢስላም መሀል መካነ ኢየሱስ እየተቃጠለችና እየተሰደደች አይደለም፣ ግን በኦርቶዶክስ የምትበዛበት ቦታ የተደረገ ተጨባጭ ታሪኮች ማቅረብ ይችላለሁ። የከሳሽ መንፋስ ስለማንፈልግ እዚህ ላይ አናቀርብም እንጂ
ጸረ ወንጌል እስቲ ወንጌል ሲመሰክር ሽማግሌው እኮ ዱላ አንስቶ ነው ወንጌል ስርጭት ላይ ወንጌል የሚመሰክሩ ልጆችን ለመምታት የሚንጠራራው ሰው ከዚህ በላይ የወንጌል ጠላት አለና ነው ዘመድ የሚሆኑ ሰቀተሉ ስለዚህ ስታሳድደንም በህብረት ነው በአንድነት ነው። አሁን ግን አሳቢ ሆነው የመጡት ውሸታቸውን ነው። ቀደም ወንጌላዊ ቁጥሩን ሲናገር የነበረው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደ 13 ሚሊዮን የደረሰችው በጌታ ጸጋ በወንጌል ስብከት ሐዋርያዊ ተልኳን በመወጣት ነው ማለት ነው። አለቀ። በታምር አይደለም የበዛችው፣ በስጋ በመዋለድም አይደለም የበዛችው። በእርግጥ እንደዛ ሰው እንደሚባዛ ስለሚታወቅ ማለት ነው። ኦኬ። የወንጌል ስብከት የጀማ ስብከት ዋን ቱ ዋን ይሰበካል ማለት ነው። አሁን ወንጌላዊን ብጠይቀው ይህንን ይናገራል። መጠየቅም አያስፈልገኝም። ለማንም ሰው በጌታ ኢየሱስ ክርስቶስ አምኖ በስሙ ንስሐና ኃጢአት ይቅርታ ላላገኘ ሰው ወንጌል አሰብክም ወይ ብሎ ለአንድ ወንጌላዊ መጠየቅ ስራውን የዘነጋ መሆኑን ከተጠራጠርኩ ልጠይቀው እችላለሁ እንጂ ወንጌላዊ ተብሎ ወንጌል የማይሰብክ ማን ነው? ኦኬ። በጌታ ያመነ ሰው በክርስቶስ ኢየሱስ በማመን ያገኘኑን እረፍት የሚያውቅ ሰው እንደኛ እኮ የምንታወቀው አጠቃላይ ወንጌላውያን እኮ የምንታወቀው እኮ የጌታን በጎነት እኮ በመመስከር ነው። የትኛውም ቦታ ላይ በሐዘን በደስታ በበጋ በክረምት በጠዋት በማታ በማግኘት በማጣት በየትኛውም ቦታ ላይ ለዚህም ነው አየህ ቁጥሩ እየጨመረ የሚመጣው ማለት ነው። እና አሁን እንጠላ ለማድረግ የተፈለገው እዚሁ ቲክቶክ ላይ ባለው ነው። ያው ትንሽ ሌላ እነሱ የሚያወሩት ነገር ስለሌላቸው ስለ ወንጌል ስለ ጌታ መመስከርን አይመሰክሩም። ራሷቸው እንደተናገሩ ማለት ነው። አንናገርም ነው ያሉት። ያው ተጠራርቶም ደብሎ የሚሉት ሁሉ ቀን ስለምንሰማ ማለት ነው። ምን እንደሚሉት ተጠራርተው የሆነ አንድ የቤተክርስቲያን አባት ይጠራልሃል። ኦግስበርግ ዙንግልን አዎ ይጠራልሻል። አንዱ ሲጠራ ሌላኛው ደግሞ ሌላን ይጠራልሃል። እና በባለፈው እንደውም አንድ ጥሩ አይነት ነገር የተናገርኩ ይመስለኛል። እና አንድ ሰው ፖስቶት አየሁኝ። በቃ ታሪክን እንደ ጎማ ሲያኝክ የሚውል ማለት ነው። በአንድ ሀሳብ እንኳን ራሱ እኮ በታሪክ ላይ እንኳን ራሱ እንኳን የቤተክርስቲያን አባት ተብሎ የተባለው ማለት ነው። የእስክንድርያው ሊቀ ጳጳስ እንዲህ ብሎ ይልሃል። አንደኛው ጥጎ ነው። አይ እሱኛውን እኮ ኦሪገን እኮ ተቃወመው ይላል። ሌላኛው ደግሞ ከሌላኛው የኦሪገኑን ደግሞ በዚህ በቆጵሮስ ደሴት ላይ ይኖር የነበረ አንድ ሰው ነበረ ብሎ የሆነ ሰውዬ ደግሞ ይጠራላል። እሱ ደግሞ እንደዚህ አለው። የእሱን ሳጨርስ በሊቢያ ወረዳ ውስጥ ይኖር የነበረ በዚህ በቀሬና አንድ ሰውዬ ነበረ፣ አንድ አባት ነበረ። እሱ ደግሞ የዚህኛውን ሀሳብ በከፊል ነው የሚያየው ይልላል። በቃ ኢየሱስ ስሙ እዛ አካባቢ አታገኘው። ከዛም ደግሞ ታሪክ መጨረሻ አይግባቡ ምስል እንዴ? አይግባቡም እኮ ሰዎቹ ይኑሩ አይኑሩ በታሪኩ ሲታወቁ አይታወቁንም። የማለት አንድ በሴቱ ሰውዬ ተፋታን እኮ ነው ብዬ የምልህ። የእግዚአብሔር አብ የዘላለም ሐሳቡ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው። በሙሉ ቤት ከፍተው የሚያወሩትን እዩዋቸው ወንድሞች እናቶች። ሰዎች እነሱ ጋር ንስሐ ሲገቡ አይታችኋቸው ታውቃላችሁ? ከኃጢአታቸው ተጸጽተው የለም። ጌታን ሲቀበሉ አይታችሁ ታውቃላችሁ? የለም። ደነው የነበሩ ደክመው ወደ ዓለም የተመለሱ በእግዚአብሔር ቃል ስብከት ሰብከው ወደ ጌታ ቤተክርስቲያን ተመለሱ፣ ወደ ነበራችሁበት አጥቢያ ቤተክርስቲያን ተመለሱ ሲባል ሰምታችሁ ታውቃላችሁ? የለም። የዚህ የቲክቶኩ የባጃጇ መካኒሱ ነን ባዮች ማለት ነው። ባዮች ነው ያልኩ እንጂ መካኒሶች አይደሉም። አይታችሁ ታውቃላችሁ? የለም። ኦርያ እንዲህ ያለና
እዛ ኦሪገን ደግሞ ከእስክንድርያ ጳጳስ ጋር ይስማማሉ በሀሳብ በቃ እንዴ በእሑድ ምስባክ መድረኮቻቸው ላይ እንኳን የተሰበከውን ቃል አምጥተው መጥተው እዚህ አይናገሩም። ዛሬ በቸርች ሄደን እንደዚህ ነበር የተሰበከው ብለው እንኳን አይሉ። በቃ ይህንን የታሪክ አተላ እንደ ጎማ ሲያኝክ ይሆናል። እኔ ታሪክም በጣም አምናለሁ እቀበላለሁም ደግሞ እንዳትሉ፣ ግን በቃ ሁሉ ቃል መተ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች። አረ ጌታ ኢየሱስ እኮ ስሙ ራበን፣ ስሙ እኮ ናፈቀን። አይ አባቶች እንዲህ ብለው ከአባቶች ማን ያለ አለ? መድኃኒዓለም አባት ይንሳህ ብያለሁ። መቼም እኛ ለእርግማን አልተጠራንም። አባቶች እንዲህ አሉና አባቶች እንደዛ አሉ። እንትና የሚባለው አባት ደግሞ ለእንትና አባት እንደዚህ ብሎ አለው። የእንትና አባት የሚባለው ደግሞ ከእንትና አባት ጋር አይስማማም ነበር። አረ ተወይን በመድኃኒዓለም ተውን እኮ ነው ብዬ የምለው። ጌታ ኢየሱስ ምስክር። ይህንን የትውልድ አተላ አምጥተህ እዚህ አታውራብን። በታሪክ ውስጥ የምናውቃቸው የክርስቶስ ቤተክርስቲያን ታሪክ ውስጥ ያገለገሉ ስመጥር የሆኑ አባቶች አሉ። ምንም ጥርጥሬ ነው። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሁድም፣ መስከረም፣ ጥቅምት፣ ኅዳር ወራቶች ዘመናት ቢቀያየሩ ቤተክርስቲያን በታሪክ ውስጥ የመጣች ስለሆነች በታሪክ ውስጥ ያሉ አባቶች ይጠራሉ። ልክ ነው። ምንም ጥርጥር የለው። እኔ የክርስቶስ ቤተክርስቲያን ታሪክ የላትም አላልንም። በታሪክ ውስጥ መልካም ስራን የሰሩ በታሪክ ውስጥ ያለፉ አባቶች ይጠራሉ፣ እንደየአግባባቸው ይጠራሉ። ግን ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከዓመት እስከ ዓመት እነሱን እየጠራ እኔ ቲክቶክ ላይ አሁን ማቃቸው የተባሉቱ ከጥቂቶቹ በስተቀር ማለት እንደዚህ ኬልቄዶን ጉባኤ ላይ ከእስክንድርያው ጋር የቆስጠንጢና ውይ ንቀል እስኪ ድንኳንህን ነቅለህ ኤፌሶን መልእክት መጽሐፍ ምዕራፍ 1 በለ። ደግነቱ ወንጌል አስቀድሞ ገባኝ እንጂ በእነኚህ ሰዎች ቢሆን ኖሮ አፒታይቴ ነበር የሚዘጋውን። የእውነቱ ልንገር ወንጌላዊ፣ እኔ ስጋ እወዳለሁ፣ ጥሬ ስጋ ማለት ጥሬ ስጋ መብላት በጣም ነው የምወደውና ሁሌ እናገረዋለሁኝ። ከኢትዮጵያ በነበርኩበት ሰዓት ላይ አንዴ አገልጋዮች ትንሽ ሰብሰብ ብለን ለምን አንበላም ብለው፣ እኔ እንኳን ብዙ ደሞዙም አልነበረኝም እና ይዘውኝ ሄዱ እና መሄድ አለብህ ምናምን ነገር ብለውኝ ይዘውኝ ሄዱ ልንበላ እና ሄድን እና ስጋ መጣ። የኢትዮጵያ ስጋ ታውቁታላችሁ። አይ ቲንክ ያኔ ብሔራዊ አልፈረሰም ነበር እዚህ ቤተ መንግስቱ አካባቢ የነበረው። እዛ ነው ይዘውን ሄዱት። ቁጭ አልን። ስጋው መጥቶ ከነ ቢላው ከነ አዋዜው ጭምር መቁረጫው ምናምን ነገር በስርዓት ነው የመጣው እና ሁላችንም ስጋውን እያነሳን ስንይዝ አንደኛው መካከላችን ያለ በጌታ ወንድማችን የሆነ ጌታ ምሕረት ያርግለትና ስጋውን ሲያነሳው እንዴት እንዳነሳው እኮ አልኩ። ደሜን አንተከተከው ነው ያልኩ። ስጋውን ሲያነሳው የሞተች አይጥ እችን አይጥ ወስደህ እዛ ቆሻሻ ውስጥ ጣል ተብሎ የተባለ ሕፃን ልጅ መስል ስጋውን በጣቱና በጣቱ የሆነ ጥግ ላይ ኮርነር ላይ ይዞት አነሳው። የት ልግባል? ይሄ ሰው ጽዩፍ ነው ብለን እንድንለው ነው? ምን እንድንለው ነው? ብቻ ብለህ በትዝብት የምታዋል ወዲያውኑ ይያዝልኝ ቤቱ አለለም። አነሳው። ጥግ ላይ ነው ያዛት በጥንጧ ሳይቆርጥ እንዳለ ደግሞ አነሳው እንደዚህ ወደ ላይ እና አይጥ ከሞተች በኋላ ጭራዋን ይዘህ እንደዚህ ወርታ ዝቃ ወርታችን እንደምታያት ልክ እንደዛ አድርገው ስጋውን። ከዛ ምን ሊያደርገው ነው? ቢላውን ያዘው። የቢላዋ አያያዝ ወደ ሆዱ አዙሮ ነው ቢላውን የያዘው ራሱ ማለት ነው። ምን ሊያደርግ ነው ብዬ ስል በአየር ላይ ሊቆርጠው ነው ወይ አስተኝቶ ሊቆርጠው ነው? እንዴት እንደሚቀፍ ስጋ እያያዙ ጌታ ኢየሱስ ምስክር።
አይቆርጡት የለ ቆረጠው እንደምንም ታግሎ አጠቀሰ ሲበላ በስሊፐር የምትሄድ ቆንጆ ልጃገረድ መሰለኛ ፊት ማለት ነው። አፒታይቴን ዘጋው አልኩ። ወይኔ ኤርምሻ ብቻዬን መጥቼ 1 ኪሎ ከግማሽ እኮ ድራሽ አባቱን አጥፍቼው የሚሄድ ወንጌላዊ እዚህ ከዚህ ጋር ተሰልፌ እኔ ጥሬ ስጋ በጣም ስለምወድ አልኩ። በቃ ደሜን አፈላው፣ ተናደድኩ። እንዴት ብዬ ልብላ? እናንተን ለማሳቅ አይደለም፣ የተደረገ ነገር ነው የምነግርህ። አሁን ይህ ሰውዬ ጥሬ ስጋ በልታ ተብሎ ከኔ ጋር ይጋበዛል። ሰው ጠፍቶ ከኔ ጋር ሌሎቹም እንደዚሁ በጣም ይበላሉ፣ ይወዳሉ። ራሱ አያያዛቸው ራሱ ይማርካል። ተቆርጦ ራሱ እንደምንም ታግሎ ቆረጠው። ማን ይቆርጥለታል? እሱ ቆረጣ አስገብቶም በስሊፐር የምትሄድ ልጅ ያው ኪዳኑ አዲስ ኪዳኑ ሆነ እንጂ በስጋ ሁሉ ባገለግለው ደስ ባላይ ነበርኩ አልኩ። እና የስጋ አምሮቴን እኮ ነው የቆረጠው። በቃ አፒታይቴን ዘጋው። እንዴት ብዬ ልብላ? እና እንደምንም ምን ብዬ ልናገር? የመጀመሪያ ቀን ነው እንዴት እንደዚህ ብሎ ተናገረኝ ብሎ አንተ ስርዓት ይዘህ ብላ ምናምን ነገር ብዬ ልለው ሁሉ ቃት ነበር። እና ምን ልላችሁ መንፈሳዊ በጣም ጥሬ ወዳድ ነኝና ከዚህ በላይ ባታረዛው ሰንጋውን ተደግፌ ፎቶ ብነሳ ይሻለኛል። የማይሆን ምግብ ከምበላ የሰንጋ ፎቶ ያጠግበኛል። እንዴ ልክ ነው፣ ልክ ነው። ምንም ማድረግ አልችልም። የሀረር ሰው ታውቃለህ። ልክ ነው። ሀረር ሰው በጣም በጣም ጥሬ ስጋ አቆራረጥ አለው። ሲቆርጡ በጣም በቃ ሞገስ ባለው አይነት አቆራረጥ የሚቆርጡ አሉ። ሲጎርሱ ሲበሉ በቃ አፒታይትህን የሚከፍቱ ሰዎች አሉ። ሲበሉም ሲቆርጡ ምንም ሲሉ አያያዛቸው ማለት ነው። መንፈሳዊም ዓለም ላይ ልክ እንደዚህ ነው ብራዘር። የእግዚአብሔርን ቃል ሲናገሩ አፒታይትህን የሚዘጉም ሰዎች አሉ፣ የሚከፍቱም ሰዎች አሉ። ከጌታ የተሰጣቸው ሰዎች የእግዚአብሔርን ቃል እንዴት እንደሚያቀርቡ አይተው ከሆነ ልክ በቃ አፒታይት መንፈሳዊ ነገር እንድናፍቀው አድርገው ማለት ነው። እና አሁን እኔ በዚህ ጊዜ ላይ ቢሆን መንፈሳዊ ነገርን የተቀላቀልኩት ምን ሊሆን እንደሚችል አስቡ ወንድሞች እናቶች። እና ትኩረት ወንጌሉ ላይ እናድርግ። ለእንደነዚህ አይነት ወሬ ላጡ ሰዎች ምንም አይነት መልስ አለመመለስ ነው። እኔ ደውዬ ጠይቄያለሁ ወንድሞች እናቶች። ይኸው ሌሎች መደወል አይጠበቅባችሁም። ደውዬ ሄድ ኦፊስ ነው ደውዬ የጠየቅኩት። አናቃቸውም ነው ያሉት። ኦኬ አናቃቸውም ነው ያሉት። አለቀ። እህትዬው ትልቁ ላይ ነኝ። ኦኬ ሁን ችግር የለው። በትልቁ ላድርግ ነው ችግር የለው። እሺ እኚህ ታያቸዋል። ሪቨረንድ ዶክተር ላሊሳ ዳንኤል ማለት ነው። አለቀ። እኚህ የኢትዮጵያ ወንጌላዊት መካኒት ቤተክርስቲያን አገልጋይ ናቸው። ዋናው በሄድ ኦፊስ ላይ ያሉት ማለት ነው። አለቀ። አያውቋቸውም። ስለዚህ እንደነኛ አይነትን ሰዎችን ተዋቸው። ተባረኩ እህትዬው። የኦርቶዶክስ ምስክሮችም ሆነው የሚመጡም ሰዎች ካሉ ውሸታቸውን ነው። ምን የሚያውቀው ነገር አለና ስለ መካኒቱ ቤተክርስቲያን አንድ የኦርቶዶክስ ቄስ ሊያወራ ይችላል? ምን የሚያውቀው ነገር አለና ስለ ሉተራውያን ምን የሚያውቀው ነገር አለና? መናፍቃን ብሎ እያለ አፉን ሲከፍትበት የሚውል ትውልድ አይደል? እያሳደደው እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ተባረኩ። እኔ ጨርሻለሁ። ተባረኩ። ሜርሲ ተባረኩ። ሁላችሁም ወይ ወንጌላዊ ተባረኩ። እንዲህ ስለተገናኘን ደስ ብሎኛል። ሁላችሁንም ተባረኩ።
ተባረክ ወንጌላዊ። አሁን የነበርከው ልጅ ጌታን የሚቀበል ሰው አለ እያልክ ነበርና እስኪ ና ተመለስ። ኔትወርክ ማስወጥቶ ከሆነ ና ተመለስ። ኤርሚዬ ጌታ ይባርክ። ወንጌላዊ አብዱ ሰላም ጌታ ኢየሱስ ይባርክ። ትናንት የነበረውን ነገርም በደንብ ነው ያየሁት። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን የኢትዮጵያ ያለችበት ምክንያት አላት። ኢቭን ከሌሎቹ ኦሪየንታል ኦርቶዶክሶች ራሱ በብዙ የሚለያት ነገር አለ፣ በብዙ ማለት ነው። እኛም የኢትዮጵያ ወንጌላዊት መካነ ኢየሱስ ስትባል ቅድም ወንጌላዊ እንዳለው እዚህ ያሉት በጠቅላላ የሚያደርጉትና የሚያምኑት የሚለማመዱትን ትቀበላለች ማለት አይደለም። ኢትዮጵያ የሚለው ኮንቴክስት ይለያታል። ለምን? ከእምነታችን ጋር እኮ ካልቸርም ኖርምም አለ። ኦኬ፣ ኢትዮጵያ ስንል ከኛ ካልቸርና ኖርም ጋር የምናያይዘው የአምልኮ ስርዓት ነው ያለን። ከኦሪየንታል ጋር ምን አይነት ከሌሎቹ ከተቀሩት ኦሪየንታል ቸርቾች ጋር ምን አይነት ልዩነት ነው ያላት? በጣም ብዙና ሰፊ ልዩነት አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዳስ ዋይ የኛም የኢትዮጵያ ወንጌላዊት መካነ ኢየሱስ የምትባለው ማለት ነው። ያ ነገር በትኩረት መታየት መቻል አለበት። በትኩረት መታየት መቻል አለበት። ከዛ በተረፈ ግን ዛሬ ጌታ በረዳን መጠን ለተነሳው ክሌም መጽሐፍ ቅዱሳዊ መልስ ሰተንበታል። እኛ ፔንቴኮስታሎች ካሪዝማቲክ ነን ስንል ምን ማለታችን እንደሆነ ከመጽሐፍ ቅዱስ የወጣ እምነት እንደሌለን ይልቁንም ይህንን የጻፈው ሰው መጽሐፍ ቅዱስን የማያውቅ ሰው መሆኑን በደንብ አሳይተናል። በጣም ዲቴይል ውስጥ ከመግባቴ በፊት ግን ኢትዮጵያ አስገቢኝ ብለሽ ነው ያስገባውሽ አይደል? ደህና ቆይሽ። ሌላ ስራ ስላለብኝ ወደዛ እንገባለን። እሺ ወንጌላዊ ችግር የለም። እሺ እግዚአብሔር ይስጣችሁ፣ ተባረኩልኝ። እኔ ምለው እኮ እኔ ሳድግ ራሱ እኔ ካደኩበት ቦታ አንዲት ቸርች ብቻ ነበረች። እሷም የኢትዮጵያ መካነ ኢየሱስ። ጥምቀተ ባህር በሄድነ ቁጥር እኮ በቃ በድንጋይ ናዳ ስናወርድ አንድ ቀን ከልክለውና አናውቅም። ወላጅ አባቴ አንድ ቀን አይቶ ነው እኔን፣ ሌሎቹም መከልከል አይችልም። እኔ ስወረውር መጦ የያዘኝ ምን ነው ሲል እነዚህ መናፍቃንን የማርያም ጠላትን እየተማታው አልኩት። ከዛ ሳቀብኝና እግዚአብሔር መምታት ቢፈልግ አንቺን ይጠቀማል፣ መላእክት የሉትም፣ አንቺ አያገባሽም፣ ለዚህ አልተጠራሽም፣ ፍቅር እንድትወጂ ነው ሁሉን የጠራሽ ብሎ መለሰኝ። ያኔ ግን አይገባኝም ነበር እና መቼ ነው ህብረት ያደረጉት ብዬ እኮ ግራ ገብቶኝ ነው። እስካሁንም ድንጋይ ሲወረወርባቸው ነው መሬት ላይ ያለ። የነበረችም አንዲት ቤተክርስቲያን ናት። እሱ ጥያቄ ሆነብኝ። ሁለተኛውና ዋናው ግን እርምዬ መጨረሻ ተናግሮታል። ያ ከእናንተ በልጭ አይደለም ግን ያ ሌጊዮን ነን ያሉት አጋንንት ጌታ ሲሄድ ሊፈታው ባህሯ ተናወጠች አይደል? አሁንም እነሱ ብዙ ከስራ ስለተፈቱ ስለተናወጡ ለዛ ነው ዝም ብላችሁ ወንጌላችሁን ስሩ ለማለት ነው። ከእናንተ በልጭ አይደለም። በጣም ትንሽ ነኝ ታውቁኛላችሁ፣ ግን ይህ ነው በልቦና የሚመላለስና ያለ ማቆም ነው። እንደ ሌጊዮን ነው አሁን ድህነት እንዳይሆን የሚናወጡት። አቴንሽንም አትስጧቸው፣ ወደ ስራችሁ ተመለሱ ለማለት ነው። ይቅርታ ድፍረት ከሆነብኝ በጌታ ስም ጠይቃችኋለሁ። በፍጹም ኧረ በፍጹም እንቀበላለን ሀሳብን አስተያየት። ይህንን ሰምተው ግን ውስጣቸው ከእምነታቸው መንሸራተት የሚኖር አሁን ለምሳሌ ተቀልሽ በአማኝ ደረጃ ተቀልሽ ጠቦት አለ፣ ግልገል አለ፣ በግ አለ እና በተለይ ጠቦትና ግልገሉ ቶሎ ዲሲቭ የመደረግ እንትኑ ቅርብ ነው።
ለአዳዲስ ለእንግዳ ትምህርቶች ለግራ መጋባት በጣም ቅርብ ነው። ስለዚህ የተነገሩ ነገሮች አንዳንዶቹ ክላሪቲ መሰጠት አለባቸው። አሁን ባለንበት ዘመን ላይ ደግሞ ፕላትፎርሙ ምን አይነት ተጽዕኖ እየፈጠረ እንደሆነ ሁላችንም የምናየው ለምን እዚህ ጋር እየተገናኘንም ያለነው እኛ ፕላትፎርሙ ላይ ስለሆነ ማለት ነው። ስለዚህ አንዳንዶች ግራ የሚጋቡ ውዥብር የሚልባቸው ሊጠራላቸውና ሊያልፍ ይገባል። ለዛ ነው እንጂ ከወንጌል ሊያስተጋጉልን እየሰሩ እንደሆነ በጣም ግልጽ ነው፣ እኛም ይገባናል። በጣም ግልጽ ነው። 10 ደቂቃ እኮ ይሄ የተጻፈውን ከፍታችሁ የጻፋችሁት ምን ማለት እንደሆነ እንደ እግዚአብሔር ቃል ተናገሩ ብትሏቸው እኮ የማይናገሩ ናቸው። መናገር ስላልቻሉ በጽሁፍ ሊበርዙ ማለት ነው፣ ንግግርን ስለማይችሉ። ቅድም ተናግሬያለሁ። እነሱ የሚያቃልሉት መንፈስ ቅዱስ ነው በእውቀት መናገርን የሚሰጠው። ለአንዱም በጥበብ መናገርን ለአንዱም በእውቀት መናገርን እንደሚል እነሱ የሚያጥላሉትና የሚገፉት መንፈስ ቅዱስ የሚሰጠው ስጦታ በእውቀት መናገር ነው። ስለዚህ ስላልተቀበሉትና መንፈስ ቅዱስን ስለሚገፉት እውቀት የላቸው። ስለዚህ ምን አደረጉ? በጽሁፍ መርዝ እየረጩ ነው። ይሄ መርዝ ደግሞ መታጠብ አለበት እንደ እግዚአብሔር ቃል። ቶሎ ሐሳቡ የሚሰረቅ ቶሎ ዥዋዥዌ የሚል ገና ያልቆመ ነፍስ ይኖራል። ለዛ ነው ክላሪቲ እየሰጠን ያለ ነው እንጂ ፈቀቅ ሊያደርጉን እንደሆነማ በትክክል ይገባናል። በትክክል ፊታችንን ዞር እንድናደርግ ብዙ ቶፒኮች እየሰጡን ወንጌል እንዳይሰበክ ብዙ የሚድኑት እንዲስተጓጎሉ እንደሆነ በጣም ይገባኛል። ሁላችንም እንረዳለን። ደግሞ ከስር ላሉት ደግሞ ነፍሳት ያው ጌታ ኢየሱስ ጴጥሮስን አማኞችን በበግ በጠቦት በግልገል ደረጃ ስለሰጠ የሚስቱ ደግሞ አሉና እነሱን ለመጠበቅ ነው እንደዚህ እያደረገን ያለ ነው ማለት ነው። ይሄን እንድታውቁልን እንወዳለን እንጂ እነዚህ ትኩረት የሚሰጣቸው ሰዎችም ሆነው አይደለም። አሁን ከባጃጅ ወደ ሳይክል እንዳልኳችሁ ወደ ሳይክል አልሞት ባይ ተጋዳይ ሳይክሉም የሆነ መንገድ ላይ ጎማው ሲተነፍስ ይቆማል ማለት ነው። ይሄ ነው እንግዲህ እየሆነ ያለው። ኦርቶዶክሳውያንን አይታችኋል። እነሱ ሲጠሩ ቤቱን ከፍተን ጥያቄ ይዘን ግቡ ነው ያልናቸው። ከመጀመሪያ የመጡት ኦርቶዶክሳውያን እነሱ ጭራሽ አልመጡም። ከስር ግን